ነው። አንድ ጊዜ መጥቶ ሶስት ቦታ ላይ ያገኛት ይላሉ። የዮሴፍ ቤት የት ነው? የዮሴፍ ቤት የት ነው? ከቤት ታስበረኝ ነው። የዮሴፍ ቤት የት ነው? እንደው በመድኃኒዓለም ባባረሩማ ጥሩ ነበር። ይህንን አይነት እውቀት ይዘህ እኔ በሆን ራሱ በዚሁ ሌሊት አስወጥቼ ነበር በር ምዘጋበው። መልአኩ አንድ ጊዜ መጥቶ ሶስት ቦታ ላይ ያገኛት ብሎ ከማለት ከቤት አይደለም ከሀገር ቢያባረሩ ራሱ ወደ ይሉታ እኔ የተነገረኝን እኮ ነው የነገርኩ። ስለዚህ ማርያም አሁን በሰማያት ለአንተ አትጸልይልህ ማለት ከቀደመ ልመናዋ ክብርን አገኛለሁ እንጂ አሁን አትጸልይልኝም እንዴ? ይህንንማ በግልጽ ነው የምኖረው። ስለዚህ ማርያም አታማልድም ዛሬ ላይ። አዎ የሐዋርያቱ ትምህርት ላይ ስለመጣህ ነው ያጨበጨብኩልህ። ልክ ነህ። አንድ ቄስ ገብቶ ኤርሚያስ ተሳስታል ውሸትን ነው ብሎ የሚል የለም። ዲናይ ሊያደርግ የሚችል የለም። ለምን? እዚሁ መጽሐፍታችሁ የውዳሴ ማርያም እሰግድ ለአብ ወወልድ ወመንፈስ ቅዱስ ሰዓተ ስግደተን ዘአሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ አካላት ወይተዋሐዱ በመለኮት እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ። አየህ፣ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ በላ ቤተክርስቲያኒቱ ትላለች ማለት ነው። ሌባ ሲያዝ እጅ ከፍንጅ እንዲያዝ ኦርቶዶክስ እንደዚህ አደባባይ ላይ በራሷ አስተምራናለች። ተምረናል። እነዚህን እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ነው ያለችው። አልተደማመጥንም። አዳምጠኝ አንዴ ነው ሲስ አንዴ አዳምጠኝ ወዳጄ። ሁለት ጥያቄዎች እዚህ ጋር ብቻ ሁለት ጥያቄ ልጠይቅ። ማትቀበለው የሚል ከሆነ ለምንድን ነው ማትቀበለው? እየሰማኝ አይደለም ግን አንዴ ልትሰማኝ ትችላለህ ወዳጄ? ከሰማኝ መልስልኝ። ይላል ብለኸኛል የሚል ከሆነ ለምንድን ነው ማትቀበለው? እሺ አለ ልበልህ። አንተ ዛሬ ኢየሱስ ያማልዳል ብለህ ነው የምታምስኪን? ያኔ አንዴ እስኪብሉስ ለምንድን ነው ማትቀበለው? ይላል ሳይሆን ቃሉ ይላል ወይንስ አይልም? ልበላ ትበለኝ። ቃሉ ይላል ወይንስ አይልም? ያማልዳል ነው ብለህ የምታምነው አንተ? ቃሉ ይላል ወይንስ አይልም? እባክህ አታድርቀን። በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ስለዚህ በእግዚአብሔር ቀኝ ሆኖ ኢየሱስ ለኛ የሚማልድ ነው ይላል ቃሉ ወይንስ አይልም? ይላል 26 ላይ ለመንፈስ ቅዱስ ይላል አይልም? ይሻላል። ስለ መንፈስ ቅዱስ አልጠየኩም የሚል ከሆነ ለምን አትቀበለው? ይላል አይልም? ከላይ ለመንፈስ ቅዱስ ይላል አይልም ነው። እስኪ ስለ መንፈስ ቅዱስ አልጠየኩም የሚል ከሆነ ለምንድን ነው ማታምነው በቃሉ? ለምን መሰለህ ቆርጠህ ነው የቀጠልከው አንተ። ከላይ ያለው ለምን መሄድ ያቃተህ? ምኑን ቆረጥኩኝ? ለመንፈስ ቅዱስ ሲሆን ምንድን ነው አንተ ግራ የገባ? ምንም ግራ አልገባኝም። ርዕሳችን መንፈስ ቅዱስ አይደለም። በቃ ቃሏን ይማልዳል የምትለውን ቃል ነው ያዝካ? አዎ ቃሉን ያዝኩት። ታዲያ ሌላ ስለዚህ ለመንፈስ ቅዱስ ከላይ ለመንፈስ ቅዱስ ሲጠቀስ ምን ብለን የተረጎምከው? ይማልዳል ብዬ ነው የተረጎምኩት። አሁን ወደዚህ ና። ስለዚህ መንፈስ ቅዱስም ይማልዳል ማለት ነው። አዎ ቃሉ ሚል ከሆነ ለምን አትቀበሉም? ስለዚህ ሁለት አማላጅ ማለት ነው እዚህ ጋር በአንተ ትርጓሜ። አዎ ይሁንልህ፣ ሁለት አማላጅ። አሁን መንፈስ ቅዱስም አሁን ለምንድን ነው የሚለውን ማትቀበል? ወዳጄ እንትን አታድርገው፣ ጭቅጭቅ አታድርገው። አይ ጭቅጭቅ ያደረከው እኮ አንተ ሁለት አማላጅ አለ አልከኝ እኮ። አዎ ብያለሁ። አሁን ወደ አንተ መልስ ልምጣ። አንተ መለስኩልህ አይደል? ወደ እኔ ልምጣ። ማንም ነው የሚለምን? ለምን አታምነውም? ማንም ነው የሚለምን? ቃሉ የሚል ከሆነ ለምን አታምነውም? እሱ ነው የጠየኩ ያለሁት እኮ። አንተ ጠየቅካ፣ እኔ ደግሞ ጠየቅኝ። ወደ አንተ ጠየቅከኝን መልሼልሃለሁ። አልመለስክልኝም ከሆነ ለምን አታምነውም? አልመለስክልኝም እኮ ቶሎ መልስልኝም። እኔ ጠየቅኩና አትመልስልኝም። አሁን ሁለቱን ያልከኝ ለምን አታምነውም? እሺ ሚውት አድርጌሃለሁ። አሁን ለመጨረሻ ጊዜ ልመልስልህ። መንፈስ ቅዱስ ያማልዳል? አዎ ያማልዳል። አለቀ። ዘጋሁብህ ማለት ነው። ወዴትም እንዳትሄድ። ቃሉ የሚለውን አሜን ብለን ነው የምንቀበለው። አሁን ስለ ኢየሱስ ክርስቶስ እያወራን ያለ ነው። ሮሜ 8:34 ላይ በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ስለዚህ አንተም ቃሉ እንደሚል አምናሃል። ቃሉ እንደሚል የምታምን ከሆነ ለምንድን ነው የማትቀበለው እያልኩ ነው። ስለዚህ አሁን ሌላ ቦታ ሳትሄድ እዚሁ ላይ ምላሽን አስቀምጥልን። ካልሆነ ግን ጭቅጭቅ ነው። ጭቅጭቅ ደግሞ ብዙ ደስ አይልም። አሁን ወደ ምላሽ እንምጣ። አሁን አንሚዩት አድርገውና መልስ። ለምንድን ነው የማትቀበለው? አራገው
መቼም ቢሆን አይመልስልህም። ሜላ መቼም ቢሆን አይመልስልህም። ለዚህ ነው አየህ፣ መልስልኝና መልስልሃለሁ ብሎ አለህ። ታማኝ ሆነ መለስክለት። ግን የእሱን ግን አልመለሰም። ምክንያቱስ የትም አያመልጥም። ህሊና ውስጥ ቅዱስ ቃሉ እንደሚል ያውቃል። እነሱ በክደት ተሞልተው የማታማልደዋን ማርያም ያልተጻፈላትን ማርያም ታማልዳለች ተብሎ ያልተጻፈላትን ማርያም ታማልዳለች እያሉ ስራቸው እስኪገታተል ራስ ኢኮኖሚክ ያደርጋል። ከፈታለህ እኮ መልስለታት አለ። ሚዩት ታደርጋለህ አንተ እኮ ነው የምታደርገው። ከፈትና እኮ አውራለህ መልስለት። እሱ ብቻ ነው የሚጠይቀው፣ አይመልስም። እሱ ብቻ ለመጠየቅ ነው የተፈጠረው። መለሰልህ እኮ ከጅምሩ አንስቶ እኮ እሱ ማምጣታት ነው እኮ መለሰልህ። አሁን አንተ መልስለት የጠየቀህን ማለት ነው። አልመለሰም፣ ምንም አልመለሰም እኮ በቃ መጀመሪያ የጠየቁትን እሱ 34 አንተ ልጠይቅስ አድምጠኝ። ቆይ 34ኛው ቁጥር ላይ ሲጠይቅህ አንተ 26ኛው ቁጥር ላይ ጠየቀው አይደል? ተረጓሚው ዘሴም ነው የሚሄደው አልኩት እኮ ነው ወዳጄ። የጠየቅኩም መልስልኝ። አንተ 34ኛው ቁጥር ላይ ሲጠይቅህ 26ኛው ቁጥር ላይ ጠየቀው አይደል? እንደዚህ ነው አየህ፣ አንደበታችሁ የሚያዘው ማለት ነው። 34ኛው ቁጥርን ተጠየቀ። ሜዩት አድርግ። ቆይ 34ኛው ቁጥር ላይ ሲጠይቅህ 34ኛው ቁጥር ላይ ለጠየቀህ ጥያቄ ተገቢ መልስ መስጠት ሲገባህ 26ኛውን ቁጥር መልስልኝ፣ የ26ኛውን ስትመልስልኝ እመልስልሃለሁ አልከው። ስለዚህ የ26ኛውን መለሰልህ፣ ታማኝ ሆኖ ማለት ነው። አንተ ግን ለ34ኛው አሁንም ታማኝ አይደለህም። ለምን? እኔ አንድ ጥያቄ ልጠይቅህ፣ 26ንም 34ንም ስለመለስንልህ ማለት ነው። ማርያም ታማልዳለች? አይመልስም። በቃ ሜሎስ አንተ ነው የምትመልስለት። የሜሎስን ማርያም ታማልዳለች? የሜሎስ መናገሪያው አንተ ሆንክ እኮ። ሜሎስ አንዴ ይመልስ የተጠየቀው። እታች ውረድ፣ ሌላ ሰው መግባት ይችላል። ቴንክ ዩ። እንደዚህ አፈር ከድሜ ቀላቅለን የምትመልሱ ስታጡ በራሳችሁ አንደበት ምንድነው ተንተባትበህ ትወጣለህ ማለት ነው። በቃ ከዚህ በላይ አንለምንህም። 34ኛውን ቁጥር ጠየቀህ አልመለስክለትም። 26ኛውን ጠየቀው መለሰልህ። አንተ ግን ስጠይቀህ 34ኛውን አትመልስም። ታማልዳለች እያላችሁ የምትንፏቀቁበት የማርያምን አማላጅነት ትቀበላለህ። መጽሐፍ ቅዱሳዊ ኤቪደንስ አምጣ ብትባሉ ዜሮ ናችሁ። ቤተክርስቲያኒቱ ኦርቶዶክስ ከላይ እስከታች ዜሮ ናት። የማርያምን አማላጅነት ስራችሁ እስኪገታተር አረፋ እስክትደፍቁ ድረስ በመራገም በመሳደብ እመቤቴ ታማልዳለች ብላችሁ ትጮኻላችሁ። መረጃ አምጡ ተብላችሁ ግን ስትባሉ ከመጽሐፍ ቅዱስ አታመጡ። ኦኬ፣ ኢየሱስ ያማልዳል ተብሎ ሲባል ማማለድ ማለት ትርጉሙ ምንድን ነው ብለህ ትጠይቃለህ። ማርያም ግን ታማልዳለች ተብሎ ሲባል አሜን ወላዲቴ እመቤቴ ምናምን ነገር አንጀቴ አጎቴ ምናምን ነገር እያልክ ትላለህ ማለት ነው። የላችሁም። ስለዚህ የእናንተ ማርያም በሰማይም ሆነ አታማልድም፣ በምድርም ሆነ አማልዳም አታውቅም። መጽሐፍቶቻችሁን ብታውቁ ኖሮ እንደዚህ ባላላችሁ። ካልሆነ ግን እኛ እናሳውቃችኋለን። የማርያምን አማላጅነት መጽሐፍ ቅዱሳዊ ያልሆነን ያልተጻፈን ታምናላችሁ፣ የተጻፈን ትክዳላችሁ። የኢየሱስ ተጽፏል በሐዋርያቱ ትክዳላችሁ። የተጻፈን ለምን አታምንም ብሎ ሲልህ መልስ ዝም ጭጭ። ከዚህ የበለጠ ውርደት አለ? ወንድሞቼ እናቶቼ፣ ኦርቶዶክሳውያን በየአቅጣጫው እኮ ነው የምትዋረዱት በዚህ ትምህርታችሁ ማለት ነው። የትኛውም ቦታ ላይ ቄሶቹም ቢገቡ ተዋርደው ነው የሚወጡት፣ ምዕመኑም ቢገባ ተዋርደው ነው የሚወጣው። ለምን የምትዋረዱት? መጽሐፍ ቅዱስ ላይ የተጻፈውን ትክዳላችሁ፣ ያልተጻፈላትን ማርያምን ታምናላችሁ፣ የተጻፈለትን ኢየሱስን ትክዳላችሁ። እንዲህ አይነት ሃይማኖት ነው። ለምን የተጻፈውን አታምኑ? ሐዋርያቱ የጻፉትን ለምን አታምኑ? ለምን ሲጠይቅህ ለምን ደጋግሞ ሲጠይቅህ ለምን አልመለስክለትም? የላችሁም ማለት ነው። ኦኬ፣ የላችሁም ማለት ነው። ካለ ግን የተጻፈውን ለምን አላመንከውም? እንደ ክርስቲያን ማለት ነው መጠየቅ ያለበት ለምን የተጻፈውን አላመናችሁትም? የማርያም እኮ አይደለም በግልጽ በድንግዝግዝ እንኳን የተጻፈ የለም የማርያምን አማላጅነት ሊያስረዳ የሚችል። እናንተ የኢየሱስ ክርስቶስ ጠላቶች
የአባታችሁ የዲያብሎስ ልጆች ናችሁ። ሐዋርያቱ የተናገሩለትን ጌታ ትክዳለህ። ቁጭ ብለህ እዚህ ባልታጠበ ፊትህ ተነስተህ መጥተህ ጳውሎስ ያለውን ዲና ያድርገህ ደብተራ ያለውን ግን ታምናለህ። ጳውሎስ ስለ ኢየሱስ የተናገረውን ትክዳለህ። ደብተራው ግን መጽሐፍ ቅዱስ ያልተናገረላትን ስለ ማርያም ያለውን ግን አሜን ትላለህ። ድፍረት ማለት ነው። የአምላክን ቃል ከመካድ የበለጠ ድፍረት የለም። እሺ ያያ ወይ ኤርሚ እንዴት ነህ? እንዴት አላችሁ? ደህና ነኝ። ከየት ቤተ እምነት ነው? እኔ ፕሮቴስታንት ነኝ። ኢሲአርሲ ቤተክርስቲያን አባል ነኝ። የት ነው? ኢሲአርሲ አልገባኝም። ኢሲአርሲ ማለት ነው? የትኛው ቸርች ነው? ኤቨርላስቲንግ ክራይስት ሪሌቬሽን ቤተክርስቲያን። ኦኬ እሺ። ለመማር ለመስማት ነው የገባሁት እኔ። ኦኬ እሺ። በግዱ ነው? እሺ። እንዴት ነው ወንድማችን? ሰላም እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። ኦኬ እንኳን ደህና መጣ። እንኳን ደህና ቆያችሁ። ርዕሱን አይተዋል? ቅድም ከሆነ የበለዓም አህያ ምናምን ከሚል ጋር እያወራሁ ነበር። ኦኬ እሺ። ሁለት አይነት ሀሳብ ናችሁ ብሎ ያለ ወንድምነ ዳኒ። ኦኬ አንተ ኢየሱስ አያማልድም ነው የምትለው አይደል? አሁን እኔ የአረዳድ ችግር ነው እንጂ አያማልድም ብዬ አላምንም ነው ያልኳቸው ቅድምም። ዳኒ ደግሞ ኦርቶዶክስ አይደለም አለኝ። ግራ አጋባችሁ። ያማልዳል ብለህ ስላልከው ነው ኦርቶዶክስ አይደለም ብሎ ያለ። ኦኬ ቴንክ ዩ። ማርያም ታማልዳለች ማለት ይሄ እኔ አሁን እንትን የምልጃ ስራ የሚባለው ነገር ላይ ማለት ነው ኖርማሊ የዘላለም ሕይወት ማሰጠት ነው አይደል? ነው ማርያም ታማልዳለች ነው ያለው። የማርያምን ልመና በጸጋ ምናምን እናገኘዋለን ብዬ ተምሬያለሁ። እሱን አውቃለሁ። ግን የሆነ የመዳን ስራ የሚባለው ነገር ግን ክርስቶስ ጋር ብቻ እንዳለ ነው የማውቀው። አይ መዳን ሳይሆን ምልጃ ስለሆነ ማርያም እንደምታማልድ ታምናለህ አንተ? ቅዱሳን ሰዎች በሙሉ ያማልዳሉ ብዬ አምናለሁ። አንተም ክርስቶስ ከአንተ ጋር ከሆነ ታማልዳለህ ብዬ አስባለሁ። አልጠየኩም እኔ ቅዱሳን ያማልዳሉ ወይ ምናምን ነገር። እኔ ማርያም ብዬ ስልህ ነጥዬ ማርያም ነው እኮ እያልኩ ያለሁት። ያው ማርያም ከቅዱሳን አንዱ ስለሆነ ታማልዳለች ብዬ አምናለሁ። እሺ እኔ ማርያም ከየትኞቹ ትመደባለች ብዬም አላልኩም። አሁን የጠየቁ ጥያቄ ማርያምና ሌሎቹ ቅዱሳን ያማልዳሉ ወይም አይደለም። እኔ ነጥዬ ማርያም ታማልዳለች ወይ ነው ያልኩት። ምልጃ ማለት ልመና ስለሆነ ትለምናለች፣ ታማልዳለች ማለት ታማልዳለች ማለት አሁን በሰማያት ታማልዳለች አይደል? ትለምናለች አይደል? በሰማያት ማለት አሁን የት ነው ያለችው? ዛሬ ላይማ እኮ ሁሉም ቅዱሳን እኮ ዛሬ ላይ ያማልዱ ማለት እንዴ? ዛሬ ላይ ያማልዳሉ። ሰው ከሞተ በኋላ ያማልድ ምናምን የሚባል ነገር እኮ የለም። ስለዚህ አሁን ማርያም ሞታለች አይደል? ኖርማሊ ይኸውልህ እኔም የማምነበት የራሴ መንገድ አለኝ። በነገራችን ላይ ከብዙ ኦርቶዶክሶች ጋር አልስማማም። ቆይ በግዱ አይ ጥሩ ነው፣ የግድ መስማማት የለብህም። ስለዚህ ማርያም ሞታለች አይደል? ስለዚህ አሁን አታማልድም ማለት ነው በሰማያት። ዛሬ ላይ ምንም አይነት በቃ የትኛውም ሰው ከሞተ በኋላ ምንም አይነት የሚያደርገው ጸሎት ምናምን ነገር የለም። ስለዚህ ማርያም አሁን በሰማያት ለአንተ አትጸልይልህም ማለት ከቀደመ ልመናዋ ክብርን አገኛለሁ እንጂ አሁን አትጸልይልኝም እንዴ? ይህንንማ በግልጽ ነው የምወራው። ስለዚህ ማርያም አታማልድም ዛሬ ላይ። የሐዋርያቱ ትምህርት ላይ ስለመጣህ ነው ያጨበጨብኩልህ። ልክ ነህ። ለዚህ አሁን ለተናገርከው ነገር መጽሐፍ ቅዱስ በቂ መልስ ስላለው ማለት ነው።
አንድ ሁለተኛም ደግሞ የቤተክርስቲያናችሁን መጽሐፍቶችም ጭምር ይህንኑ ስለሚያስረዱ። ስለዚህ ማርያም አሁን ሞታለች፣ ነፍሷ በእግዚአብሔር ገነት ነው ያለችው፣ ምንም ጥርጥር የለውም። ስለዚህ ሰአሊ ለነ ቅድስት እያልክ ጠዋት ቅድስት ወይ ለምኝልኝ እያልክ ጸሎት መጽሐፍ ስትደግም እንዳትገኝ። ለምን? ስለማትለምንልህ። ታዳምጠኛለህ? አንድ ነገር ላወራልህ። ኧረ በደንብ ትችላለህ። እኔ ቀደም እንዳልኩ ነው ማለት እኔ የሆነ በሀሳብ አልስማማም። አሁን ከብዙ አሁን እንደዚህ ቅድም ራሱ ከበላ ማያ ጋር እያጣላን የነበረው ነገር ነበረ፣ ዳኒ እየሰማ ነበር። እና ኖርማሊ ሁሉም ቅዱሳን ምናምን ነገር እኔ እዚህ ውስጥ የላከኝ ፕሮቴስታንት ጓደኛዬ ነው። ሼር አድርጉልኝ ነው ዛሬ ነው ያዩዋችሁ፣ አላቃችሁ እና ማርያም ወይም ሌሎች ቅዱሳን ምናምን ነገር እንደዚህ ሰአሊ ለነ ቅድስት የሚለው አንድምታ ራሱ ሲተረጎም ኖርማሊ እውነታው ማለት ነው ለፕሮቴስታንቱም ለኦርቶዶክሱም ማውራት መፈለገው ነገር ሲተረጎም ከቀደመ ልመናዋ እንካፈላለን እንጂ ወይም የእግዚአብሔር ጸጋ ቅድስና አንዴ ስለሚሰጥ ከዛ ቅድስና እንወርሳለን እንጂ ዛሬ ላይ በአማርኛ ዛሬ የለመነች ታድነናለች የሚል እሳቤም ሀሳብም የለም። ምክንያቱም የተነሳው ኢየሱስ ክርስቶስ ብቻ ነው። ሕያው ሆኖ የቀጠለውም እሱ ነው። ሌላ ሰው ያማልዳል ብዬ እኔ አላምንም። በቀደመ ልመናዋ ታማልዳለች ነው ብለው የነገሩህ አይደል? በቀደመ ልመናዋ ታማልዳለች። በቀደመ ልመናዋ ማለት በቃ የቀደመ ልመናዋ ንጽህናዋ፣ ድንግልናዋ፣ ራሷን መጠበቃ፣ ቅድስት መሆኗን፣ ንጽሕት መሆኗ ክርስቶስን አስገኝቷል። ስለዚህ ክርስቶስ እኛን ያድነናል ማለት ነው የቀደመ ልመናዋ። ሌላ አዲስ አበባ አለው አንተ ታምንበታለህ? በቀደመ ልመናዋ ታማልዳለች ብሎ የሚለው በቀደመ ልመናዋ ታማልዳለች ብሎ የሚለውን ታምንበታለህ? እግዚአብሔር የሰጠው ቅድስና ዘላለም አያልቅም ብዬ ስለማምን ነው የጠየቅኩህ። በቀደመ ልመናዋ ብሎ የሚለውን ታምንበታለህ ወይ ነው? እሱን አምንበታለሁ። ማርያም በቀደመ ልመናዋ ማለት በስጋ ወራት በምድር በነበረችበት ሰዓት በለመነችው ልመና ያ ቅድስናዋ ዛሬ ይደርሰኛል ብዬ አስባለሁ። ኖ ልመና ማለት ቅድስና ነው እንዴ? ኖ በቃ ነገርኩህ እኮ አንድምታው እንደዛ ነው እኮ የሚለው እኮ። ታዲያ ሁሉም ኦርቶዶክስ እኮ እንደዛ እኮ ነው የሚያምነው እኮ። በአማርኛ በቀደመ ልመናዋ ማለት ቅድስናዋ ማለት ነው እንዴ? ታዲያ ምንድን ነው ሌላ ቅድስና የተሰጣት አይል እንደዛ ይላል ትርጓሜው። ካለ አምጣው። አይ እኔ ማስረጃው እጄ ላይ የለም፣ ግን እየሰማሁት እንደዛ ነው። የለም። ስለዚህ ባደግ ችግር የለውም። ማነው በግዱ ሶሪ በቀደመ ልመናዋ ብሎ ሲል በንጽህናዋ በድንግልናዋ ብሎ የሚል ትርጓሜ እንኳን ራሱ እዛ ጋር የለውም። ልመና ማለት ጸሎትን በሶስተኛ ወገን ጣልቃ ገብቶ ስለመጠየቅ፣ ስለመጸለይ፣ ስለመለመን ነው ብሎ የሚለው። ስለዚህ ማርያም በቀደመ ልመናዋ የምታስተምር ስለሆነ እንዲህ አለ እንጂ ብሎ ይላል የውዳሴ ማርያም ያንምታ ትርጓሜ ማለት ነው። መጽሐፉ ደግሞ እጃችን ላይ ስላለ ከንጽህና እና ከድንግልና እና እናትም ከመሆኗ ጋር አገናኝቶ አይደለም እንደዛ ብሎ የሚለው ማለት ነው። የቀደመ ልመና ማለት ጸሎት ማለት ነው፣ ምልጃ ማለት ነው። ስለዚህ ማርያም በምድር በነበረችበት ሰዓት ላይ ስለ ትውልድ ሁሉ ልመና አቅርባለች ነው የምትለኝ? እኔ እንደዛ ነው የተረዳሁት፣ እንደዛ ነው የተረዳሁት ነው። የቤተክርስቲያኑ አስተምሮ ምናምን እንዳትለኝ፣ የተረዳሁትን መረጃ አለህ? እንደዛ የቀደመ ልመና በምድር በነበረችበት ሰዓት ላይ ስለ ፍጥረቱ ሁሉ የለመነችው ልመና አለ? ለምሳሌ ጌታችን በምድር ሳለ በስጋ ወራት በነበረበት ሰዓት ላይ ስለ ፍጥረቱ ሁሉ ለምኗል አይደል? አሁን ወንጌል እኮ ስለ ክርስቶስ ብቻ ነው የሚያወራው እና አሁን ስለ ሌሎቹ ቅዱሳኖች ማስረጃ ማቅረብ አይከብድም? ኖ ኢየሱስ ክርስቶስ በምድር በነበረበት ሰዓት ላይ ጸሎትና ልመናን አቅርቧል አይደል? ስለማ ስለ ደቀ መዛሙርቱና በስሙ ለሚያምኑ እስከ ምጽአት ድረስ ከዓለም ስለ ዓለም ሁሉ በቃ በአብ በወልድ በመንፈስ ቅዱስ አምነው ለሚኖሩ ሁሉ የክርስቶስ ስም ለሚከተሉ ሁሉ ድህነት ማለት ነው። ስለዚህ ጸሎትና ልመናንም አቅርቧል አይደል? ኦኬ የእሱ አሁን አሳየን ብዬ ብለህ መጽሐፍ ቅዱስ ላይ አለ አይደል የተጻፈው ጸሎትና ልመና አለ እንዴ? አለ። ጎበዝ። የማርያም በቀደመ ልመናዋ የተባለው ጸሎት እንደጸለየች መጽሐፍ ቅዱስ ላይ የሚያሳይ ጥቅስ አለ? ማርያም ለኢየሱስ እና ማርያምን ቻሌንጅ የሚያደርግ ነገር ሲኖር ብቻ ነው እንጂ እኮ የተጻፈችው ኖርማሊ ለራሷ መጽሐፍ ቅዱስ አልጻፈችም። አለ ወይ ነው ብዬ የምልህ በቀደመ ልመናዋ። አልሰማሁም።
ስለዚህ የቀደመ ልመናዋ የለም ማለት ነው። ስለዚህ አሁንም እንደገና ሌላ ፕራንክ እያደረጓችሁ ካልሆነ በስተቀር በቀደመ ልመናዋ የምታስተምር ስለሆነ ብለዋል እንጂ በቀደመም ልመናዋ ማርያም ስለ ፍጥረቱ ሁሉ ለመነች ማለደች ብሎ የሚል መጽሐፍ ቅዱስ ላይ የተጻፈ የለም። ስለዚህ አሁንም በሰማያት ሆና እንደምትማልድ የተጻፈ የለም። በቀደመ ልመናዋን ብሎ በሚለው ልክ ጌታችን በቀደመ ልመናው ተብሎ ቢባል ልክ በስጋ ወራት በምድር በነበረበት ሰዓት ላይ ለተከታዮቹ ለደቀ መዛሙርቱና ከቃላቸው የተነሳ በእሱ ስለሚያምኑ በዓለም ዙሪያ ሁሉ ስለሚነሱ እስከ ምጽአት ድረስ ላሉቱ አንድ ጊዜ ጸሎትና ልመናን ምልጃን እንደዚሁ መስዋዕትነትን እንዳቀረበ ማርያም እንደዛ ያቀረበችው የለም። ስለዚህ ማርያም መዝሙረ ዳዊት ላይ በቀኝ ቆማ በንግስት በቀኝ ትቀመጣለች የሚለውን በፕሮቴስታንት ዓለም ውስጥ እንዴት ነው የሚተረጎመው ትነግረኛል? በእኛ ትርጓሜ ለምንፈልገው እናንተ ለምንድነው የጠይቀኝ? ክፍል እንዴት ብላችሁ ከምልጃ ጋር ያገናኛል ብላችሁ ትተረጉሙታላችሁ እናንተ? እኔ በነገራችን ላይ አሁን ምንድን ታውቃለህ፣ እኔ ለመረዳት ነው እየጠየኩ ያለሁት እንደዚህ ነገር ለማጣመም ምናምን አይደለም። ለዛ ሳይሆን ለመረዳት እንዴት ነው እዛ ጋር ያለው። አሁን እኛ ጋር በቀኝ ትቆማለች ሲባል ከምልጃ ጋራ በቃ ማለት እሷ በቀኝ ትቆማለች ለሰው ልጆች ትለምናለች አይነት ነገር ምናምን እሳቤ የሰማሁት ነገር ስላለ በዚህኛው ዓለምስ እንዴት ነው የሚተረጎመው ወይም ደግሞ ሀሳቡ ምንድን ነው የሚለውን ነገር መስማት አለብህ። የሆነ አንድ ቦታ ላይ ስትቀመጥ ስለ አንድ ነገር ብቻ ነው እያወቅህ የምትሄደው፣ ግን ሌላ ዞር ዞር ብለህ ማየት አለብህ ብዬ አምናለሁ። ማርያም አሁን በእግዚአብሔር ቀኝ ነው የተቀመጠችው ወይስ ቆማለች? እሱንማ አላውቅም። እንዲህ መዝሙረ ዳዊት ላይ በቀኝ ትቆማለች ንግስት ይላል አይደለ? ታምረ ማርያም ላይ ደግሞ በአጠገቡ ተቀምጣለች ነው ብሎ የሚለው በየትኛውን እንሂድ? ማርያም ተቀምጣለች? ታምረ ማርያም ማስረጃ አድርጌ መጠቀም አልፈልግም። መዝሙረ ዳዊት ያልኩ ለዛ ነው። ለምን ማስረጃ አላደረከውም? ታምረ ማርያም እኔ ታምራትን እኔ በማመን እድናለሁ ብዬ አላስብም። ገነትን እማጣለሁ ብዬ አላስብም። ስለዚህ ታምረ ማርያምን አታምነውም ማለት ነው? ኖርማሊ ሎጂካሊ እንደዚሁ እቀበለዋለሁ ማለት እንደዚህ ሀሳቡ ጥሩ ነው። በቃ አሁን ለምሳሌ አንተ ስለ ክርስቶስ ስትነግረኝ አንተ አነጋገር ጥሩ ነው ብዬ እንደማምነው ጥሩ የሆነ ነገር ሳገኝ ጥሩ ነገር እቀበለዋለሁ። ያን ያህል ግን እንዲህ ተጋነነ ነገር እኔ አሁን ታምረ ማርያምን ካልተቀበልክ ገነት አትገባም ብትለኝ አልስማማም። እሺ ታምረ ማርያምን መጽሐፉን አለመቀበል መብት አለ እንደ ኦርቶዶክሳዊነት? እንዴ አዎ። የተረገምክ ነህ ትልሃለች ቤተክርስቲያን። ምን ትላታለህ? ቤተክርስቲያን አትልም እንደዛ። ቤተክርስቲያን እኮ የክርስቶስ ቤት ናት። የክርስቶስ ቤት ደግሞ እንደዛ አትልም። እንደዚህ የሚሉ ሰዎች ታምረ ማርያምን ባለመቀበልህ እርጉም ነህ ትልሃለች ቤተክርስቲያን። ምን ትላታለህ? እርጉም ነህ የሚባለውን አማርኛ ነው አልቀበሉም እኮ ቤተክርስቲያኒቱ ትላለች። ምን ትላለህ ነው የምልህ። ታምረ ማርያምን ካልተቀበልክ ማለት እርጉም ነህ ገነት አትገባም ማለት ነው። እንደዛ ነው እንዴ? እርጉም ነህ፣ የተረገምክ ነህ ትልሃለች። እንዲህ ማኔ የማይመስል ብዙ ነገሮች አሉ። ታምረ ማርያም ላይ እኔ ያጋጠመኝ እንዲህ ለማመን የሚከብዱ ነገሮች ምናምን አሉ። እና እንዴት ነው ላሳይህ። እኔ ሳልሆን ያልኩት ቤተክርስቲያንህ ምን ብላ እንዳለች ሁሌ ነው እኮ የምሰማው ነው። ግን እንዴት ነው የሆነ የማስተዋል ችግር ነው? ኖ የማስተዋል አይደለም። አንተ ካላስተዋልከው ሊሆን ይችላል እንጂ ይኸው ላሳይህ ታዲያ። እሺ ዳኒ የት ሄደ? ዳኒ እንግዲህ ዞር ብላ ነው። ወንድምነት አለህ እንዴ? ኦኬ ትልቁ ላይ አድርጎኛል። ይኸው ራስህን ላስነብብህ። ይታያል ወንድማችን በግዱ ይታያል። 111 ታምር የያዘው በ1985 ዓ.ም የታተመው እኛ የሞቱት ጳጳስ ከመለስ ዜናዊ ጋር የሞቱት ጳጳስ ብፁዕ አቡነ ጳውሎስ እሳቸው በነበሩበት ዘመን የታተመው ነው። ትልቁ ታምረ ማርያም መጽሐፍ ማለት ነው። እዚህ ጋር ምን ትልሃለች? አንተና ታምረ ማርያምን አልቀበልም ብለው ለሚሉ ቤተክርስቲያኒቱ እንደዚህ ብላ ጽፋለች። ይቅርታ ችግር የለውም። ሌሎቹ እየሰሙ ነው። እንዴ ታዲያ
345 ሰው እየሰማን ነው፣ እዚህም ያሉት በሙሉ ማለት ነው። ያው አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ስጋ ወደሙን ይቀበል። ስጋ ወደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ። ስጋ ወደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ ስጋ ወደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ ካለ በኋላ የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው ይላል። የእመቤታችንን የቃል ኪዳን ታምሯን የሚንቁ የማይቀበሉ ማለት ነው። ግን የወልደ እግዚአብሔር የእግዚአብሔር ልጅ ሰው መሆንን ከማመን የወጡ ናቸው። የእግዚአብሔር ልጅ ማለት ያው ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ያ የእግዚአብሔር ልጅ ከዘላለም ከአብ ከባህሪው የተወለደው እሱ ሰው መሆኑን ከማመን የወጡ ናቸው። ሰው ሆኖ መወለዱንም የካዱ ናቸው ነው። ይህን ታምር አልቀበልም ብሎ ማለት የእግዚአብሔር ልጅ ኢየሱስ ክርስቶስን ሰው መሆኑን ሁሉ ጭምር የካዱ ሰዎች ናቸው ይላል። ከዛስ እንደነኛ አይነቱን ሰዎች ቁጥር 4 ላይ የታምሯን መጽሐፍት አልቀበልም ብለህ ብትንቅ፣ አልቀበልም ብለህ ብትል፣ አላምንም ብለህ ብትል ከክርስቶስ ወገኖች ከምእመናን ጋር አይቆጠሩም ትላለች። አሁን አንተ አትቆጠርም ከኦርቶዶክሳውያን ጋር። በጴጥሮስ አልናቀ እንዴት ብሎ ነው የማይቆጠሩ? ሚዩት አድርግ። በትዕቢት ስትንቅ ነው የምትሉት። እሺ ቆይ ችግር የለውም። እያስጨረሱ ይጨርስ ወንድሞች። አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ ብላ ትላለች። አዩት። ይህንን የእመቤታችንን ቃል ኪዳን ታምሯን የሚንቁ መናቅ ማለት አንቀበልም ብለው የሚሉ አናምንበትም ብለው የሚሉ አንተ ቅድም እንዳልከው ማለት ነው። እሺ እኔ ደግሞ በአይምሮ ልክ ነው የማስበው። ያው አይ ቤተክርስቲያኒቱ ያለችው ምንድነው እኮ እንደዛ ትላለች። አሁን አንተ የተረዳበት መንገድ እና እኔ የምረዳበት ይህንን መንገድ አሁን የተለያየ ነው። ኦኬ ተረዳው። እሺ ኦኬ አንተ የተረዳበትን ንገረን። እሺ እኔ ምን ይላል መሰለኝ የእመቤታችንን ቃል ኪዳን ተአምሯን የሚንቁ ወይም የወልደ እግዚአብሔርን ሰው ማመን የወጡ ናቸው ማለት ኖርማሊ እመቤታችን ቃል ኪዳንና የተሰጣት እንትን አለ አይደል? ቃል ኪዳን ወይም ደግሞ ያደረገችው ነገር አለ አይደል? እንዴ ያ ቅድስናዋን ከማመን ማለት አምላክን በድንግልና መውለዷን አምናለሁ። የቃል ኪዳን ታምሯን ነው ብሎ የሚለው ይሄ መጽሐፍ ታምሯን ነው አይደል የተናገረው? የማርያምን ታምር እዚህ ታምረ ማርያም ውስጥ ያለው ምን እንደሆነ ታውቃለህ? በከፊል ማለት ነው። ልንገርህ። ኦኬ ታወራለህ በግዱ። ይሄ እዚህ የተጻፈው ማርያም አደረገችው የተባለው ታምር ነው አይደል? እዚህ ላይ የተጻፈው። ስለዚህ የቃል ኪዳኗን ታምሯን ነው ብሎ የሚለው ይሄ ተአምሯ ነው አይደለም? እዚህ ውስጥ የተጻፈው በሙሉ እሺ ታምሯ ነው በሙሉ። እሺ አንተ ተግባብተን የሆነ ምንሸዋወድበት መንገድ አለው ወንድሜ። እሺ ይሄ ታምሯ ነው ታምሯ አይደለም? እዚህ ላይ የተጻፈው ታምሯም አለ ታምሯም ያሉንም አለ። እኔ አላምንበትም ግሙን። ስለዚህ ምን በለው ታምሯንም ታምሯ የተባለውን ታምንበታለህ? እዚህ ላይ የተጻፈው እኔ የማምንበት አለ። ለምሳሌ አንተ የምታምንበት አለ። እሱ ውስጥ እኔ ልንገርህ። ለምሳሌ ፕሮቴስታንት አይደለ? ለምሳሌ እዚህ ታምረ ማርያም ውስጥ ምን ይላል መሰለ? በሕፃናቷ በቤተ መቅደስ ገባች፣ በንጽህና ኖረች የሚላለው፣ አምላክን በድንግልና ወለደች የሚላለው። ይህንን አምንበታለሁ። ይሄ አሁን ታምር ነው። ለሰው ልጅ የማይደረግ ታምር ማለት አዲስ ነገር ነው አይደል? እኔ የማምንበትን አሳየኝ እንጂ አንተ የምታምንበት አለ ብለኸኛል እኮ። ይኸውልህ ርዕሶቹን እዛ ውስጥ ይሄዳል ማለት ነው። ጌታን በድንግልና ወለደችው የሚላል። ለምሳሌ አሁን ይሄ ማርያም ታምር ነው ማለት በድንግልና መውለዷ ታምር ነው አይደል? እሷ ከሰው ወገን ሆና በድንግልና ወለደችው ይላል። እስቲ ያሳየን የቱ ጋር ነው በድንግልና ወለደችው ብሎ የሚለው? እኔ የለኝማ መጽሐፉ አንተ እጅ ላይ እኔ ያለው እኮ። እሺ ማወጫዎቹ ላይ ማወጫ አለው አይደል? እሺ በቤተ መቅደስ አደገች ይላል አይደል? በቤተ መቅደስ አደገች ይላል። በድንግልና ወለደች ይችላል። ኤልሳቤጥ በጸነሰች ጊዜ ሄደች ይላል። ይህ ሉቃስ ወንጌል ላይ ያለው ማለት ነው። እነዚህ ነገሮች አሁን ተቀበላችኋለህ። ኦኬ ቆይ ወዳጄ፣ በቤተ መቅደስ ማደጓን አንተ ታምንበታለህ አይደል? በቤተ መቅደስ ማደጓን መጽሐፍ ቅዱስ ላይ አንተ አልትለኝ ነው እኮ። በቤተ መቅደስ ማደጓን ትቀበለዋለህ አንተ? በቤተ መቅደስ ማደጓን እቀበለው ነው።
ስለዚህ እዛው ቤተ መቅደስ እያለች ነው አይደል መልአኩ ያገኛት? በዮሴፍ ቤት እያለች በቤተ መቅደስ አይደለም ያገኛት ማለት ነው። መጀመሪያ በወንዝ ዳር፣ ከዛ እንዴት ነበረ? በወንዝ ዳር፣ ከዛ በዮሴፍ ቤት፣ ከዛ በቤተ መቅደስ ሂዳ በሶስተኛ ጊዜ ሰማችሁ ይላል። 3 ጊዜ ነው ያገኛችው። እሺ እንዴት እንደኮ አቤቱ ጌታዬ፣ አቤቱ ጌታዬ። መልአኩ ስንት ጊዜ ነው ወደሷ የመጣው? አንዴ ነው የመጣው። አንዴ ጊዜ ሆኖ ግን ያዕቆብ ጨዋታ ሲጫወቱ ነበር። አንዴ ወንዝ ዳር አገኛት፣ አንዴ ዮሴፍ ቤት አገኛት፣ አንዴ ቤተ መቅደስ ውስጥ አገኛት። እንዲህ አይነት ትግል ነው የገጠመን ወንድሞች እናቶቼ። አንድ ጊዜ መጣ፣ አንድ ጊዜ አግኝተዋት በዮሴፍ ቤት፣ በወንዝ፣ በቤተ መቅደስ። እስቲ ደስ አንተ እንቅልፌ ራሱ ጠፋ። እንዴት አጠፋ? ህዝቡን ሁሉ እንቅልፉ አጠፋው እንጂ መልአኩ አንድ ጊዜ ነው የመጣው፣ ግን 3 ቦታ ነው ያገኛት አይደል? እግዚኦ አትሉም ወገኖች? በእውነት ይሄ እኮ ደረት የሚያስደቃ ነው። አንድ ጊዜ መጥቶ 3 ቦታ ላይ ያገኛት ይላሉ። የዮሴፍ ቤት ነው። የዮሴፍ ቤት ነው። ከቤት ታስበረኝ ነው። የዮሴፍ ቤት የት ነው? እንደው በመድኃኒዓለም ባባረሩማ ጥሩ ነበር። ይህንን አይነት እውቀት ይዘህ እኔ በሆን ራሱ በዚህ ሌሊት አስወጥቼ ነበር በር መዘጋበት። መልአኩ አንድ ጊዜ መጥቶ 3 ቦታ ላይ ያገኛት ብሎ ከማለት ከቤት አይደለም ከሀገር ቢያባረሩ ራሱ ወደ ይሉታ እኔ የተነገረኝን እኮ ነው የነገርኩ። ሲነግሩ ቆይ በግዱ ሲነግሩ ከየት እንዴት መቼ ብለህ አትጠይቅም? እየጠየቅኩ አይደል? እኔ ምን ጠይቀኛለህ? እኔ እየጠየቅኩ ነው። የዮሴፍ ቤት የት ነው? ቦታው ንገረኝ። ወንዙስ የት ነው? መቅደሱስ የት ቦታ ነው ያለው? የት ቦታው? የዮሴፍ ቤት የት ነው ያለው? ያኔ እኮ እንትን ሉቃስ 28 ላይ እንትን ነው አይደል የሚለው? ወደ እርሷ ገብቶ ደስ ይበልሽ አላት፣ ጸጋን የተመላሽ ሆይ ደስ ይበልሽ አላት ብሎ ብቻ ነው የሚናገረው። እና ታዲያ ከየት አመጣኸው ይሄንን መቅደስ ወንዝ ቤት ብያልክ? እንዲህ ያኔ እኮ እሱ የተሰማሁትን ነው አልኩ። እኔ መጽሐፍ ቅዱስ ላይ ለዛ እኮ ነው አንድ ብዬ አንድ ያልኩ መጽሐፍ ቅዱስ ላይ ያገኙትን ነው። አንዴ መልአኩ መጣ ብዬ ያልኩ መጽሐፍ ቅዱስ ላይ ያገኙትን ነው። የሰማሁት ደግሞ 3 ነው። እንግዲህ ኦርቶዶክሳውያን ካላችሁ እንደዚህ አይደለም ካላችሁ መልሱኝ። እንደ አንተ እኮ ኦርቶዶክሳዊ አይደለህ እንዴ? እና መጽሐፍ ቅዱስ ላይ እንደዚህ ይላል፣ አንዴ መጣ ይላል መልአኩ አልኩ። ቤተክርስቲያን ደግሞ እንደዚህ ተብዬን የሰማሁት አልኩ እኮ። ታዲያ አሁን ጥፋቱ አንተ ይሄን ሲነግሩህ የዮሴፍ ቤቱ የት እንደሆነም አልጠይቃቸውም? አሁን ነገ ጠይቃለሁ። እሺ ወንዙ ሴት ነው። እኔ እኮ ድንገት ነው እናንተ ጋር እኮ የሆነ ጓደኛዬ ነው በቃ አዳደረገኝ። ከዛ እያወራሁ እኮ ነው። አዎ ችግር የለውም። ወንዙ ሴት ነው። የት አካባቢ ነው ወንዙ? እኔ እኮ አልነበርኩም እንዳንተው ነው አዲስ። እሺ መቅደሱ ሴት አካባቢ ነበር የነበረው? መቅደሱ የት አካባቢ ነበር የነበረው? ቤተ መቅደሱ ዘካርያስ የነበረበት ነው። ያው አንድ ቤተ መቅደስ ነው አንድ በሰዓቱ የነበረው እኮ። የት አካባቢ ነበር በእስራኤል ሀገር ውስጥ? ቀጨኔ ትላለህ እንደ አንተ በረከት። ኧረ በመድኃኒዓለም ተወው፣ ችግር የለውም። የት ነበረ መቅደሱ? ቤተ መቅደስ አንድ ነበር። አንድ ምኩራብ ነው በቃ። እሱ ችግር የለውም። እሱ አያጣላንም ግን ማለት ነው። አይ ቦታው የት ነው ያልኩ? የትኛው ቤተ መቅደሱ የነበረበት ቦታ? ሪደን ያላቆማ እንደዚህ ጥቅስ እኮ ያን ያህል እንደዚህ አይደለም እኮ እየጠየኩ ያሉት ለዛ ነው። አሁን ጥፋቱ ያንተ አይደለ ታዲያ? በግዱ ሄደህ ስጠይቃቸው አንዴ በዮሴፍ ቤት፣ አንዴ በወንዝ፣ አንዴ በቤተ መቅደስ ብለው ሲሉህ አሜን ቃል ያሰማልን ጸሎቶ ታጉዘኝ ቡራኪው ተደረሰኝ ብለህ ዝም ብለህ አፍን ጠራርገው ወደ ቤት ከመግባት ይልቅ ቤታቸው የት ነበረ? የዮሴፍ ቤት ወንዙስ የት አካባቢ ነበር? ቀበና ነው ወይስ አዋሽ ወንዝ ነው መታ ስትቀዳ የነበረው ወይስ የት ነው? ወንዙን አካባቢው መጠየቅ አለብህ። የት ማለት አካባቢ ነው እየጠየቁ ያለሁት። ሰውኛ ይሄ ምን እንደሆነ ታውቃለህ? መጽሐፍ ቅዱስ ማነው ሁሉን አይተነትንም። አረ እንዴ
በዚህ መግባባት አለብን። በመጀመሪያ ሁሉን አይተነትንም። ሁሉም ካልተነተነ አንተ ለምን ሁሉን ትተነትንልኛለህ? እዚህ አሁን ግራ እኮ አጋባህን። ግራ ሁሉም በአንድ ነው። ኖርማሊ ይኸውልህ እየመለስኩልህ ነበር። እዛ ጋር አንድ ብያለሁ። መልአኩ ስንት ይወረደ አልከኝ። አንዴ መጣ አልኩ። ከዛ በኋላ አበሰራት ሄደ አልኩ። በቃ እዛ ጋር ነው የኛ ሜን ፖይንት ይሄኛው ነው። ቆይ አንዴ እሺ፣ በዚያ ተስማማ። ቆይ መልአኩ አንዴ መጣ። አንዴ ከመጣ በኋላ ዮሴፍ ቤት አበሰራት አይደል? ኖርማሊ አሁን እኔ እናንተ በመጽሐፍ ቅዱስ ነው እያወራን ያለ ነው። ዮሴፍ ቤት አበሰራት አይደል? ይሄ ራሱን የቻለ ማስረጃ እኮ አለው። ይሄ ነገረ ማርያም ምናምን የሚባል በመድኃኒዓለም ዮሴፍ መልአኩ ዮሴፍ ቤት አንዴ መጣ። መልአኩ ዮሴፍ ቤት አገኛት እና አበሰራት አይደል? እሺ እሺ አትበለኝ ነው አይደለም? ነው። እሺ አንዴ አበሰራት። አልሰማ ብላ ስላለች ነው ወንዝ ጋር እንደገና ደግሞ ሄዶ ያበሰራት ሁለተኛ። ኖ ይኸውልህ፣ ይሄን አባቶች በራሳቸው የሚያስተምሩበት መንገድ እኮ አለ። ይኸውልህ እኔ አሁን ስነግርህ ከየት አምጥተው ዛሬ ብቻ ነው እኔ እናንተ ዛሬ ብቻ ነው የምናወራው? ቆይ አይደለም፣ በሌላም ቀን እናወራለን። ግን ይኸውልህ አንድ እውነት ላስጨበጥ ስለፈለግኩ ነው። እነሱ ሲነግሩ ያለ መረጃ ነው የነገሩ። እኔ ግን በመረጃ እነግርሃለሁ። ዮሴፍ ቤት አግኝቶ ካበሰራት ወንዝ ጋር ፈልጎ እንደገና ደግሞ በአብሰሩ ምን የሚሉት ነው? ኦልሬዲ አብስሯት የለ እንደ ቤት ውስጥ አግኝቷት ዮሴፍ ቤት ካበሰራት ወንዝ ድረስ ተከታትሎ ሄዶ ደግሞ ማስረዳት ምን ይሉታል? እሷ አልሰማም ብላ ስላለች ነው ወይስ የነገረዋትን አንዴ ስለማትይዝ ነው እያሉ ነው? ይሄኛው ውስጥ ደግሞ አልበቃ ብሎ በማቃለል አይደለም። በማቃለል ሳይሆን እኔ የሰማሁት ማለት ነው። እንዴት አንድ ሰው እንዴት 3 ጊዜ ይነገረዋል? መልአኩ እንዴት ለማርያም 3 ጊዜ ነገራት? 3 ቦታ ላይ 3 ጊዜ ነገራት እያላችሁን እኮ ነው። ለምን ሳሙኤል ብሎ እግዚአብሔር ጠራው ብሎ 3 ጊዜ ነግሮት የለ እንዴ? እንዴ ታዲያ 3 ጊዜ ቢጠራው እኮ እሱ እዛ በቤተ መቅደስ ውስጥ ተኝቶ ነው። ድምፅ ነው የሰማው። ኖርማሊ በቃ ማርያም በዮሴፍ ቤት እንደነበረች ታውቃለህ አይደል? አዎ እኔ እኮ ዮሴፍ ቤት እጮኛዋ ስለሆነ ዮሴፍ ቤት ናት። ግን ወንዝ ዳር እና ቤተ መቅደስ ውስጥ አበሰራት ብላችሁ ምትሉ ሲጀምር ብራዘር ይሄ ኤክስ ነው። እሺ ይሄም ኤክስ ነው። እሺ ይሄ ግን እውነት ነው፣ ዮሴፍ ቤት ማለት ነው። እሺ መረጃ ስጠኝ ነው ማለት ያለበት። ቀጥለ ማለት ነው። እሺ መረጃ ስጠኝ። እሺ ግን ርዕሳችን እንተታናል ታውቃለህ። አይ ምን ነምተው አንተ ወደዚህ እኮ ስለመጣ ምን ያህል ከመጽሐፍ ምን ያህል እንደራቃችሁ ለማሳየት ማለት ነው። እሺ ሉቃስ 1 ላይ ያው ቁጥር 26 ምንድነው ብሎ የሚለው? እሺ ያኔ መጽሐፍ ቅዱስ በቃሌ ቁጥር ስንት? ያው ቁጥር 26 እዚህ ካሜራው ትችላል። እሺ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። ወዴት ተላከ ይላል? ወደ ናዝሬት ወደምትባል ገሊላ ከተማ። ኦኬ ዮሴፍ የት ነበር ይኖር የነበረው? ገሊላ ኖ ናዝሬት። ገሊላ ከተማው አውራጃ ነው ያኔ። ከተማይቱ ግን ናዝሬት ናት። ዮሴፍ የት ይኖር የነበረው? ናዝሬት። መልአኩ የመጣው ወዴት ነው? ናዝሬት ነው። ወደ ናዝሬት ነው። አዎ ናዝሬት ሲመጣ በመኖሪያ ቤታቸው ነው የመጣው ወይስ ወንዝ ዳር ነው ወይስ ቤተ መቅደስ ነው የመጣው? ይህንን እኮ እዚህ ጋርም አላስቀመጠውም። መኖሪያ ቤታቸው ነው የመጣው። መኖሪያ ቤታቸው ለመሆኑ ከፈለክ ቪዲዮ ብቻ ከፍተህ 21ኛው መቶ ክፍለ ዘመን ነው እስራኤል የማርያም ቤትና የዮሴፍ ቤት ዓለም እየሄደ የሚጎበኘው ቱሪስቶች ጌታችን የተቀበረበት ጎልጎታ የተሰቀለበት ቀራኒዮ እዚሁ ጋር ዩቲዩብ ላይ ከፍቼ ላሳይ ይችላለሁ። የዮሴፍና የማርያም ቤት ደግሞ መልአኩ መጥቶ ያበሰረበት ቦታ ላይ ደግሞ እዛው በገሊላ ናዝሬት፣ እዛው ናዝሬት ከተማ ውስጥ አሁን ቪዲዮ ከፍቼ ላሳይ ይችላለሁ። እዛ መልአኩ መጥቶ ባገኛት ቦታ ላይ መልአኩና እሷ የተገናኙበት ቦታ ላይ ቤተ መቅደስ ተሰርቶ አለ ማለት ነው። መልካም። ስለዚህ ቤተ መቅደስ ነው ብሎ ያሉ ውሸት ነው። መልአኩ ማርያምን ቤተ መቅደስ አላገኛትም። ለምን ውሸት ነው ብያልኩ? ከዚህኛው ከናዝሬት ከተማ ቤተ መቅደሱ ያለው ኢየሩሳሌም ነው። እስከዛ ድረስ ያለው
145 ኪሎ ሜትር ርቀት አለው ቤተ መቅደሱ ከማርያም ቤት ከነ ዮሴፍ ቤት ማለት ነው። ይሄ ማለት ከናዝሬት ገሊላ እስከ ኢየሩሳሌም ማለት ነው። ኦኬ አንተ አሁን የዚህ ዘመን ትውልድ ስለሆንክ በሌላ ጊዜ ማንም ሰው እንዳያጭበረብርህ ጀሩሳሌም ወዴት ሄድክ? ወይት ኦኬ ጀሩሳሌም ታይም ኦፍ ጂሰስ ብለህ እዚህ ጋር እንደዚህ ታይፕ ስታደርግ ጀሩሳሌም ታይም ኦፍ ጂሰስ ማፕ ብታደርግበት ለምሳሌ ያኔ የኢየሩሳሌም ከተማን ብቻ ሳይሆን የነ ዮሴፍ እና የጌታ እናት የማርያም ጀርኒን ያሳያል ማለት ነው። አሁን የዚህ ካርታው ነው ዘ ታይም ኦፍ ጂሰስ ማለት ነው። ኢዝራኤል በዚያ ዘመን የነበረው በጌታ ዘመን የነበረው ያው ዘ ፈርስት ሴንቸሪ ላይ ማለት ነው። ኤዲ የመጀመሪያው መቶ ክፍለ ዘመን ላይ የካርታው አቀማመጥ ያኔም አሁንም እንደዚያ ነው። ኢየሩሳሌም የቱ ጋ ነው? እንደዚህ ዙም አድርገን ጀሩሳሌም የሚለው እዚህ ጋ ነው ያለው። ልብ በል ኦኬ። አንተ ወጣት ስለሆንክ በደንብ ለወደፊት ኦርቶዶክሳውያን እንደዚህ ዝብርቅርቅ አድርገው የነገሩን እኛ አጥርተን ልንገር ብራዘርዬ። አንደኛ መጽሐፍ ቅዱስን አሳይቻለሁ ሉቃስ። ኦኬ ናዝሬት የምትባለዋን ከተማ ደግሞ እንፈልጋታለን ማለት ነው። ሲካራ የሚባለው የውሃ ጉድጓድ ሰማርያቷ ሴት ያገኘበት ቦታ አለ። ሰማሪያ የባልና የገሪዛን ተራራ ሲሎን አለ። እዚህ ጋ ናዝሬት ታያታለህ። ቃና ደግሞ ታያታለህ፣ ሰርጉ ቤት የነበረበት። እነዚህ ጥብርያኖስ፣ ሜግዳል፣ ቅፍርናሆም፣ ኮራዚን የሚባሉቱ በጌታ ዘመን የነበሩ አሁንም ያሉ ከተሞች ናቸው። በተለይ ከዚችኛ ከኮራዚን ውጭ ማለት ነው። ኮራዚን ጥቂት የአይሁድ ባለሀብቶች ይኖሩበታል፣ ግን ጠፍታለች። ቅፍርናሆምም ጠፍታለች። ኦኬ ግን ቦታው መታሰቢያው አለ። ኦኬ ይሄ አሁን ሪያሊቲ አሁን ጭምር ያለው ነው የምነግርህ እኮ ገብቶኛል። አሁን ይኸው ናዝሬት ከተማ እዚህ ነው አይደል ያለችው? ቤተ መቅደሱ የት ነው ያለው? ኢየሩሳሌም አይደል? ኦርቶዶክስ መልአኩ ማርያምን በቤተ መቅደስ አገኛት ብለው የሚሏችሁ ወንድሞችና እህቶቼ በቃ አጋንንት የሚጨፍርባቸው ውሸታም ቄሶች ናቸው። እንደዛ ብለው የሚሏችሁ ውሸት ነው። ቤተ መቅደስ ውስጥ አላገኛትም። ኖ ውሸት ነው። በእኛ የሚባል ነገር የለም ብራዘር። ለእኛ ነገር ያ ችግር የለም። ጀሩሳሌም ነው ያገኛት ብለው የሚሉት ውሸት ነው። ቤተ መቅደሱ ያለው ኢየሩሳሌም ነውና ማለት ነው። ታዲያ የት ነው ያገኛት? ናዝሬት ነው። ናዝሬት እዚህ ነው ያገኛት። ገሊላ የተባለው ይሄ ባህሩ ነው። በገሊላ ባህር ዙሪያ ያሉ ከተሞች መካከል አንደኛዋ ናት ናዝሬት። ናዝሬት ደግሞ ዮሴፍ ይኖርበት የነበረ ነው። ከዚህ ከተማ እዚህ ኢየሩሳሌም ድረስ አሁንም ባለው በቀድሞ 145 ኪሎ የአሁኑ 145 ኪሎ ሜትር ርቀት አለው። ኦኬ 145 ከ145 እስከ 148 ምናምን ነገር ይላል፣ ግን 145 ኪሎ ሜትር ማለት ነው። ከፈለግን እሱን አሁን እዚሁ ጋር ጉግል ማድረግ እንችላለን። ለምሳሌ እንደዚህ አድርገን ማለት ነው። ቴክኖሎጂ በጣም ደስ የሚለው ለምሳሌ ጀሩሳሌም ቱ ናዝሬት ያው እንደዚህ ታይፕ አድርገህ ስታመጣው ኢየሩሳሌም ቱ ናዝሬት ማፕ ላይ ብቻ ነው። እዚህ ጋር እንደዚህ ማፕ ላይ ላድርግልህ፣ ጉግል ማፕ። ኦኬ ቆይ እዚህ ጋር ከምጽፈው አፕሊኬሽን አወርድ ይለኛል ጉግል ማፕ። ኦኬ ችግር የለውም። በቃ ተረድቻለሁ እኮ ኖርማል ቱ። አይ ቆይ ብራዘር፣ ለወደፊት ስታወራ በደንብ አስረግጠ መናገር አለብህ አንተም። እነሱ ዝም ብለው በስማ በለው የነገሩህን ከተማው ያኔም አሁንም አልተቀየረም። ጌታ የተወለደ ያደገበት ከተማ ነው ናዝሬት። እዚህ ማፕ ላይ ሄጄ ታይፕ ላድርገው አንዴ። ቆይ ጉግል ማፕ ላይ እንደዚህ ማለት ነው። እሺ ጉግል ማፕ
ኦኬ Jerusalem to Nazareth. አየው ወንድም አለ እሺ አዩታ አሁን ሪሰንት ማለት ነው። አሁን ማለት ነው የሚሰራው ማለት ነው። ያየው ናዝሬት እች ትልቅ አዩዋ ማለት ነው። ዮሴፍ የነበረበት ማርያም መልአኩ ያገኛት። ኦኬ ጀሩሳሌም ደግሞ ይኸው ቅድም ያልኩ ማለት ነው። የአንድ ሰዓት ከ47 ደቂቃ ሚኒት ርቀት አለው በመኪና ማለት ነው። ድራይቭ ስንት ይላል? ይኸው 146 ኪሎ ሜትር ማለት ነው። ኦኬ አየው። ስለዚህ በቤተ መቅደሱና በዮሴፍ በማርያም ቤት መካከል የአንድ ሰዓት ከ50 ደቂቃ በመኪና ማለት ነው። የ146 ኪሎ ሜትር ርቀት አለ ማለት ነው። ለምንድነው ኦርቶዶክሳውያን መምህራን ሲዋሿችሁ ዝም ብላችሁ የምታዩት? መጽሐፉ ይኸው እዚህ ቅድም ያየኑ ወንድም አለም እዚህ ሉቃስ ምንድነው ብሎ ያለን? በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። የተላከ የት ነው? ማርያም ጋር ነው። ማርያምና ዮሴፍ የት ነው የነበሩት? ናዝሬት ገሊላ ነው። ናዝሬት ገሊላ ደግሞ አሁን እንዳየኑ እንደዚህ ያሳየናል ማለት ነው። ቅድም እንዳሳየው ማፕ ላይ እንደዚህ ያሳየናል ማለት ነው። ናዝሬት ገሊላ ከኢየሩሳሌም መነሻዬን አድርጌ አሁን ጉግል ማፕ ሳደርገው ይኸው እዚህ ቀዩ መነሻዬን ኢየሩሳሌም አድርጌ መዳረሻዬን ናዝሬት ገሊላ አደረገው ማለት ነው። 146 ኪሎ ሜትር ርቀት አለ። ታዲያ በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ብለው ያሉት በሙሉ ፈታዮቹ ኦርቶዶክሳውያን ውሸት ነው፣ የሚዋሹት ነው። ወንዝም ዳር አላበሰራትም፣ ውሸት ነው። ቤተ መቅደስም አላበሰራትም፣ ውሸት ነው። ያገኛት ናዝሬት ከተማ ውስጥ ነው። ያ ደግሞ ቤታቸው ነው፣ የዮሴፍ ቤት የነበረበት ማለት ነው። ያን ደግሞ የዓለም ቱሪስቶች እየሄዱ እየጎበኙበት ያለበት ቦታ ነው ወንድም አለ። ስለዚህ ከመጽሐፍ ቅዱስም እውነት ተጣልተው ከጂኦግራፊውም ተጣልተው እንደዛ አይሆንም አይደል? ስለዚህ አሁን ይሄ በቤተ መቅደስ ሐርና ወርቅ ስትፈትል አገኛት ብሎ የሚለው ውሸት ነው። ይሄ መጽሐፍ የሚዋሸው ማለት ነው። እኔ ሲጀምር እዚህ መጽሐፍት ውስጥ አንድ የምቀበለው የለም፣ በሙሉ ከዳር እስከ ዳር ውሸት ነው። ታምረ ማርያም የሚባል በማርያም ስም የተጻፉ መጽሐፍቶች አብዛኞቹ ውሸታሞች ናቸው። አንብቤን ይሄን ብዬ የምልህ ብራዘር፣ ውሸት ነው፣ ውሸት ነው። ስለዚህ እንደዚህ አይነቱ ውሸት መጽሐፍትን አትቀበል። ግን አልቀበልም ብለህ ብትል ይኸው የተለዩ የተረገሙ ናቸው ትላለች። ይሄን መጽሐፍ እየዋሸ አልቀበልም ብለህ በማለትህ ምንደው ምላ ምትልህ እርጉም ነህ ነው የምትልህ ኦርቶዶክስ። አንተ ግን የተረገምክ አይደለህም ብራዘር። ኦኬ አንተ ክርስቶስ የሞተልህ ሰው ነህ። ጌታ ይወድሃል። ና ወደ ክርስቶስ። ኦኬ ከእንደዚህ አይነት ተርገማ አይደለም፣ ከክርስቶስ ጋር አይደለም ብራዘር። ይመስልሃል ከክርስቶስ ጋር የሆንክ ይመስልሃል። እንደዛ ነው ማምነው። ከኔ በክርስቶስ ነው ማምነው፣ ከክርስቶስ ጋር እንዳለው ነው ማምነው። ይመስልሃል እንጂ አይደለህም። ይመስልሃል። እኔ ብትሆን ለምን ከክርስቶስ ጋር ሆነ ለምን እናወላሃለሁ? አይደለህም ስላልሆንክ ነው። ይመስልሃል ከክርስቶስ ጋር ያለህ ይመስልሃል፣ ግን አይደለም ነው የሚለው ወንድም ማለት። ስለዚህ የማርያምን እንደዚህ በቤተ መቅደስ ውስጥ አደገች ተወለደች እያሉ የሚናገሩት ውሸት ነው። በታሪክ ላይ የተደገፈ ምንም አይነት ማስረጃ በቤተ መቅደስ ውስጥ ነበረች ብሎ የሚል የተጻፈ የለም ነው ብዬ የምልህ። ወደ ተነሳንበት ክፍል ላይ እንምጣ። ስለዚህ ማርያም አሁን በሰማያት አንተ አታማልድም ብለህ ነው የምታምነው። ጥሩ ነው፣ ይበል የሚያሳይ ነው። ምክንያቱም የሐዋርያቱ ምስክርነት አንተ እንደምትለው አይደለም። ማርያም በሰማያት እንደምታማልድ ምንም የሚናገሩት ነገር የለም። እዚህ ጋር አይ ቲንክ አንድ ሰው አለ፣ እሱ ልጠይቀውና የኔ ነህ እንዴት ነህ? ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ተዋህዶ። እንኳን ደህና መጣ። ቴንኪው ስለ ትዕግስትህ። ግን ምንም አይደለም። እንዲህ አይነት ሰዎችን ደግሞ ስናገኝ በጣም ደስ ይላል። ታግሶ እስካሁን ድረስ ሰማሽ። ምን ትለናለህ ወንድማችን?
ያ በእርግጥ ባለፈው 81 ላይ መጽሐፍ ቅዱስ ላይ ገብቼ አውጥተን ነበር፣ ተጫወተን ነበር። እሺ ምን በሚል ጉዳይ 81 የኢትዮጵያ ቤተክርስቲያን 81 ነው አይደለችም፣ 74 ናት፣ 73 ናት። ኦኬ አውጥተን ነበር በሰፊው በዛን ጊዜ። ረዥም ጊዜ ይዘናል። አሁንም ከወንድሜ በግዱ ጋር ምንም የተለየ ነገር የለኝም። ማርያም እንደማታማልድ ነው የምታምነው አንተ? አታማልድም አይደል? ያ ፋክት፣ እውነቱ ይሄ ነው። የሐዋርያቱ ትምህርት ይሄ ነው። የሐዋርያቱ ትምህርት ይሄ ነው። አስተምህሮትም ይሄ ነው። ራይት። ምንም የተለየ ነገር የለውም። በቤተክርስቲያን ውስጥ መጽሐፎች አሉ፣ ቅድም ያሳየህን አለ፣ ብዙ ነገር ይኖረዋል። ታዲያ ቤተክርስቲያኒቱ ግን ወንድሜ እኔ ነህ፣ ለምንድነው ታዲያ ሐዋርያቱ ያላስተማሩትን ማርያም አማላጅ ነች እያሉ የሚናገሩት? ይሄ እንግዲህ አሁን እኛ እኮ የጌታችን እናት ቅድስት ድንግል ማርያም እናቱ መሆኗን ልብ በሉ። የጌታችን እናት ማርያም የጌታ እናቱ መሆኗን እንደዚሁም ብፅዕት ሴት መሆኗን እንደዚሁም አማኝ መሆኗን እንደዚሁም የጸሎት ሴት መሆኗን ድንግል ሴት ሆኗ መጸነሷንም በማያሻማ መልክ ይህንን መጽሐፍ ቅዱስ ይናገርላታል። ለዚህ ነው የጻፍኩት። አሳይ ተብዬ ብባል እያንዳንዷን በጥቅስ አስደግፍ ያሳያሉ። በእርግጠኝነት ይህንን ይናገርላታል። ብሉያትም አዲስ ኪዳንም ማለት ነው። እንደዚህ ከተጻፈላት የጌታችን እናት ማርያም ማለት ነው እናቱ መሆኗን ደጋግመው ብዕራቸውን አንስተው በመንፈስ ቅዱስ ኢንስፓየር የሆኑ ሐዋርያት ጽፈውታል። ብፅዕት ሴት መሆኗ ተጽፏል። አማኝ ሴት መሆኗ ተጽፏል። ከጌታ የተነገረላት ቃል ይፈጸማልና ያመነች ተብሎ ስለተባላት ማለት ነው። የጸሎት ሴት መሆኗን ከሐዋርያቱ ጋር አብራ ተጋ እንደነበረ ተጽፎላታል። ድንግል ሆና እንደጸነሰችው ጌታችን ኢየሱስ ክርስቶስን ተጽፎላታል። አማላጅ መሆኗ ግን የተጻፈላት ግን የለም። አዳይ መሆኗ ግን የተጻፈላት የለም። ቤዛ መሆኗን ግን ቤዛዊት መሆኗን ግን የተጻፈላት የለም። ጸሎት እንደምትሰማ ግን የተጻፈላት የለም። እሷ ጸሎትን የምትሰማ ማለት ልመናን የምትሰማ ልጅ የምትሰጥ እድሜ የምትጨምር እንዲህና እንደዚህ የሚባሉቱ በሙሉ በኦርቶዶክስ ቤተክርስቲያን የሚባሉቱ ነገሮች ሁሉ በሙሉ የተጻፈላት አንድም ቦታ የለም። በቃ ይህ አይበቃም። እናቱ መሆኗ ተጽፎላታል። ብፅዕት ሴት መሆኗ ተጽፎላታል። አማኝ መሆኗ ተጽፎላታል። የጸሎት ሴት መሆኗ ተጽፎላታል። ድንግል ሴት መሆኗ ተጽፎላታል። አለቅ የኔ እየጠበቅኩ ነው። ጥያቄ ካለ እሺ ታወራላችሁ። ከየኔ ጋር ተመሳሳይ ሀሳብ አለን ብላችሁ ስላላችሁ ነው። በትክክል አይቀጥል በግዱ አንተ አሪፍ ላይ ነው ያለው፣ እናወራለን። እናንተ እሱ ይቀጥል፣ ምንም እንትን የለንም። ያ የኔን የምትለው ነገር አለ። ማነው ሶሪ በግዱ የምትለው ነገር አለ። እኔ ምን አይነት ነገር አለ መሰለህ? እሺ እንትን ከጨረስክ የኦርቶዶክስ ይሄ ያረዳድ ማለት እንኳን እናንተ ቀርቶ ማለት ነው በፕሮቴስታንት ዓለም ውስጥ ያላችሁት ቀርቶ ኦርቶዶክስ ውስጥ ያሉት ህብረተሰቦች ጋራ ማለት ነው ያረዳድ ችግር አለ። አሁን ትልቁ ችግር እሱ ነው። ይሄ በአማርኛ ፍንቅል አርግቶ አሁን የፕሮቴስታንት ጋራ ትንሽ ደስ የሚለኝ ነገር ምንድን ነው መሰለ? የሆነ ነገር ማለት ነው ነው በቃ መድረክ ላይም መንገድ ላይም አዳራሽ ውስጥም የትኛውን ቦታ ላይ ይሄ ነው ብላችሁ የምትናገሩት በጣም ደስ ይለኛል። ታውቃለህ? እኛ ጋር ደግሞ ምን አለ መሰለ የሆነ በቃ የመደባበቅ ነገር በቃ ሪል ምናምን ህዝቡን እንደዚህ እንደናንተ ውጥት አድርገው አያስተምሩትም። ህዝቡ ህሊና ውስጥ ያለችው ማርያም እና ኦርቶዶክስ ትክክለኛ አስተምሮ ውስጥ ያለችው ማርያም አንድ አይደለችም። ሪያሊቲው እሱ ነው። አሁን እኛ ማርያም ምናምን ነገር የሆነ ሌላው ህዝብ ምናምን እርግጠኛ ነኝ እዚህ ጋር የሚከተሉ ሰዎች እኔን የሚያውቁኝ በጣም ሲጀመር የሚያውቀኝ ሰው ይኖራል ብዬ አስባለሁ። እና የሚያውቁኝ ሰዎች ከዛ ይህንን ነገር በፊት ለፊት ተሰምቶ አያውቁ እንጂ ኖርማሊ አዲስ ነገር አንተ ነግረህን አይደለም። አሁን አንተ የነገርከን ነገር ትክክለኛ ነገር ነው። ኦርቶዶክስ ቤት ውስጥም ያለ ነገር ነው።
ግን ምን አለ መሰለ ማርያም ታማልዳለች፣ ማርያም እንደዚህ ነው፣ ማርያም እንደዚህ ነው ምናምን ተብሎ ከዛ በግነት ይወጣ ነገር አለ። የማርያም ሲገርማ አሁን አርሴማ የምትባል ደግሞ ቅድስት አለች እና የእሷ ደግሞ ኦቨር ከማርያም ላይ በላይ ምናምን ወጥቶ ምናምን ታገኘዋለህ ኦርቶዶክስ ቤት ማለት ነው። ግን ሪያሊቲው በቃ ቅዱሳን ናቸው፣ በክብራቸው ይኖራሉ። ከዛ በኋላ ያደረጉት ነገር የሚጻፈው እንኳን ማለት ነው እየሰማኝ ነው ያደረጉት ነገር የሚጻፈው እንኳን ይኸውልህ ለመዳን አይደለም። ኖርማሊ አንተ የሆነ ነገር ስትበድል ኖረህ ምናምን ነገር ጌታን ሳታምን ወይ ደግሞ በክርስቶስ ማዳን በክርስቶስም ሳትመካ ሄደህ ገነት ምናምን የምትገባበት ነው ተብሎ በኦርቶዶክስ አስተምሮ በትክክለኛው የለም። ግን ሪል በቃ መድረክ ላይ ወጥቶ እንዲህ ነው የሚል መምህር የላትም ኦርቶዶክስ። ችግሩ እሱ ነው። በቃ ችግሩ ሪያሊቲ እንዲህ ነው። ቅዱሳኑ እንደዚህ ነው መጠሪያቸው። ከስማቸው ውጭ እዚህ ቤት ምንም የለም። ከክርስቶስ ውጭ ሌላ የሚመለክ አምላክ የለም። ጌታ እሱ ነው፣ ፈጣሪ እሱ ነው፣ አዳኝ እሱ ነው። ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ብቻ ነው ብሎ አይነገርባትም። የሚድበሰበስ ነገር አለ። ለዛ ነው እኛ አሁን እዚህ ጋር ሰው ራሱ የእኛ ሰው ምናምን ቁጭ ብሎ እንዴ ኦርቶዶክስ ነኝ ብሎ እንዴት ማርያም በዚህ ሰዓት አታማልድም ብሎ ይላል ብሎ እኔን የሚጠብቅ ሰው አለ። ግን ሪያሊቲው እኔ አሁን ማወራው ስለዚህ እኔ ኦርቶዶክስ ሆኜ ክርስቶስን አግኝቼዋለሁ ስለ አግኝቼዋለሁ ሪያሊቲው ይሄ ነው። ግን የሆነ የተሸፋፈነ ነገር አለ። በመውጣት እኔ አሁን ምናምን ና ወደ ክርስቶስ ባልከኝ በዛ አልስማማም። እዚሁ ሆኜ እገልጠዋለሁ ጌታን። ኦኬ እሺ፣ ዋናው በጌታ መሆንህ ነው። ና ወደ ጌታ እኮ ብዬ ስልህኛ ና ወደኛ ወደ ቸርች እያልን አይደለም፣ ወደ ጌታ ና ነው። ቅድም ያልኩም ልብ በል ጌታ ላይ አለህ ብለህ ካልክ አለው ብለህ ካልክ ከእሱ ወዴት እጠራሃለሁ? እኛ ደስ የሚለው እኛ ጋር እናንተ አሁን ኦርቶዶክሳውያኑ ብዙዎቹ ኑ ወደዚህ ወደ እናት ቤተክርስቲያን ወደ ቅድስት ቤተክርስቲያን ወደዚህ ቤተክርስቲያን ጥላ ስር ግቡ፣ ወደ ጉያዋ ወደ ቀሚሷ ወደ ቅፏ ግቡ ነው የሚሉን እና እኛ ደግሞ አንድ ቀንም ኑ ወደ ፕሮቴስታንቱ ብለን አናቅም። እኛ ኑ ወደ ጌታ ብለን ነው ኢንቫይት የምናደርገው ሰዎችም ማለት ነው። ምክንያቱም ሰው የሚያስፈልገው አንተም እኔም ዓለም ሁሉ የሚያስፈልገው ማን ነው? ጌታ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ እኔ ኑ ብሎ ራሱ ሰዎችን ኃጢአተኞች የሆኑ ሰዎች ወደ እሱ እንዲመጡ ኢንቫይት ካደረገ እኔም የእሱ አገልጋይ ነኝና የወንጌል አማኞች ወንድሞቼ እናቶቼ ኑ ወደ ጌታ ነው ብለን የምንለው ማለት ነው። ስለዚህ ግን እንደዚህ የተሸፋፈነ የተደባበቀ መሆኑን ስታቅ ልዩነቱን አውቀዋል ማለት ነው ወንድሜ። በግዱ እንደዚህ የተሸፋፈነ የተደባበቀ መሆኑን ካወቅ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለምንድነው የሚደባብቁት ለምንድነው የሚሸፋፍኑት ብለህ መጽሐፉ እንደዚህ ካወራ አንተም እኮ ቅድም እየደባበቅ ነበር። የሆነ ለመደባበቅ ለመሸፋፈን ፈልጋ ነበር እና እንደዚህ ለምሳሌ አሁን መልአኩ ማርያምን ያገኛት ብለህ ያልከው አንድ የወንዝ ዳር፣ አንድ ቤት ውስጥ፣ አንድ ቤተ መቅደስ ውስጥ አልከን። ጠንከራ አድርጌ ብጠይቀው ጣሪያም ላይ ነው ያገኛት ልትለኝ ትችላለህ። እኔ እኮ እሱን እንደ ማስረጃ አይደለም እኮ ያቀረብኩልህ። እንደዚህ ይላል። ከዛ በኋላ ጠየቀኝ እኮ ጥያቄ ወዲያው እኮ ስጠይቀኝ እኮ ነግሬሃለሁ። ከዛ በኋላ ስንቴ ነው መላኩ የወረደው አልከኝ። ወዲያው አይደል? አዎ አንዴ ነው የወረደው አልከኝ። አንዴ ነው ስለ በቃ ዘጋውብህ እኮ አንዴ ወረደ ብለህ እኮ አልዘጋውም። አንዴ የወረደው መልአክ ሶስት ቦታ እኮ አገኛት ነው አልከኝ። አይደለም መጀመሪያ ሶስት ቦታ ነው የሚባለው በኦርቶዶክስ አስተምህሮ አልኩ። ከዛ በኋላ ሶስት ቦታ አገኛት ካልከኝ መላኩ ስንት ይወረደ አልከኝ። እኔ አይደለሁም ያልኩ ሶስት ቦታ አገኛት ብያልኩ እኔ አይደለሁም። አዳምጠኝ አባቴ። ሶስት ቦታ እንደዚህ ነው የሚለው በዚህ አስተምሮ አልኩ። ከዛ በኋላ አንተ ደንግጠህ እንዴ መላኩ ስንት ነው የወረደው አልከኝ። ከዛ ጥያቄ ማለት ነው። እኔ መጀመሪያ ሶስት ያገኛት አልኩ። እኔ የት አለ መረጃ አምጣ ብዬ ብልክ የት ታመጣዋለህ? ማርያምን እኮ እንደዛ አልከኝ። ለእኔ እኮ ነገርኩህ እኮ። ከዛ መረጃ ያለህ እንዴት ነው ስትለኝ መረጃማ ያለኝ መላኩ አንዴ ነው የወረደው። ከዛ ሉቃስ ወንጌል 1:26 ነው 1:26 ላይ እንደዛ አድርገህ አንተ አወጣልኝ በስልክ። ከዛ ትክክለኛውን ነገር አወራን። እንደዚህ ነው ብለን ማስረጃ ያለውን ነገር አወራን። በቃ እንደዛ ነው። ሉቃስ 1:26 የት ነው አገኛት ብሎ የሚለው መልአኩ? ናዝሬት ገሊላ። ኦኬ እንደዛ ብለን ተማመነ። ስለዚህ እኔ እኮ ምንም የደባበኩብህ ነገር የለም ነው ማለት ነው። አይ መደበቀን ላሳያ። ከዛ መልአኩ ናዝሬት ገሊላ አገኛት ብሎ መጽሐፍ ቅዱስ ይናገራል አይደል? በወንዝ ዳር ብሎ የሚለውን ኬታ መጣሁ አንተ? እሱንም ተነጋግረን አለፍን እኮ። እንደገና በቤተ መቅደስ ብሎ የሚለውን ኬታ አገኘው አንተ? መልሱን አምጣው። እንዴት እንደደባበቅከውማ ያው
እንዴት ኬት አገኘ? በወንዝ ናዝሬት ገሊላ አገኛት ብሎ ካለ ራይት ሉቃስ 1:26 በቃ ጨረስን። እዛ ጋር ዘጋን አይደል? በእነኞቹ መከራከር ስለማንችል ተውኗቸው ማለት ነው። ለምን ኬት አምጥተን ያወራኸው ነው? ሰምቼ ያልኩ የተሰማ ነገር ደግሞ ማስረጃ የሰማኸው እውነት ነው ወይስ ውሸት ነው? ኖርማሊ አሁን አንተ ባስረዳኝ መሰረት ውሸት ነው አይደል? ውሸት ነው ባስረዳኝ መሰረት። ከዛ ደግሞ እኔ ደግሞ ይህንን ነገር መረጃ ማቅረብ ትችላለህ። ለምሳሌ አሁን እኔ ውሸት ነው ብዬ በ4 ነጥብ ዘጋ ማስረጃ መጣልኝ። እኔ ደግሞ እኔ አሁን እነኚህ ነገሮች ማለት ነው እኔም አሁን የሰማሁበት ቦታ አለ አይደለ? እዛ ሂጅ ጠይቄ እኔ ደግሞ መረጃ ጠይቃቸዋለሁ። እነሱ አሳማኝ መረጃ ካመጡልኝ ይህን 147 ኪሎ ሜትር ወደ 1 ሜትር ካቀረቡልኝ እሱን አምጥቼ ያሳያለሁ። ስለዚህ አሁን ይሄ ውሸት ነው ማለት ነው። በቃ እኔ እኮ ሂጂ እስከምጠይቅ ድረስ ውሸት ነው። ውሸት ነው። ኦርቶዶክስ ስለዚህ ነው ግራ የምታጋባው ወንድሜ ባደግ ህዝቡን ግራ የምታጋባው ኦርቶዶክስ የተጻፈውን ትታ ያልተጻፈውን ታምናለች ማለት ነው። ለምሳሌ አሁን ማርያምን በተመለከተ መጽሐፍ ቅዱስ ቤዛ ማን ነው ብሎ የሚለው መጽሐፍ ቅዱስ ቤዛ የተቤዠን ያዳነን ማዳን ነው አይደል? ቤዛ ክርስቶስ ነው። ቤዛ ሆኖ ምትካይ ሞታችን ይሞታልን ማን ነው? ማዳን ቤዛ ክርስቶስ። እሺ ክርስቶስ ነው ቤዛችን አይደል? ታምንበታለህ? በክርስቶስ ቤዛነት ምን ማለት ነው? ታምንበታለህ ወይ? አዎ እንዲህ ክርስቶስ ቤዛችን ነው። አዎ አምንበታለሁ ብለሃል። እሺ ማርያም ቤዛ ነች? ቤዛዊት ናት ማርያም? ጥያቄ ምልክት አድርጉበት። መልሰው። ማርያም ቤዛዊት ናት? ከምን አንጻር? ከነፍስ ማዳን አንጻር ነው? ከምንም አንጻር ለክርስቶስ በተባለበት ለክርስቶስ በተባለበት ማንም ቤዛ መሆን አይችልም። ስለዚህ ማርያም ቤዛ ናት? በክርስቶስ በተባለበት አይደለችም። እሺ ክርስቶስ በተባለበት አይደለችም። እሺ ክርስቶስስ ባልተባለበት በሌላ በኩል ቤዛ ነች? በሌላ በኩል አዳኝ ነው አይደል? ቤዛ አዳኝ ነው። በቃ ልብስም ጫማ ምንም ቤዛ ነው ይባላል። ኖርማሊ ማዳን ከሆነ ማዳን ነው። ከምንድን ነው የሚያድነን ከሆነ ያ የሆነ ድልድይነቷ ይሄ ተስፋ ነበረች። ክርስቶስ ከሷ የሚወለድ ያ ነገሩ ቤዛ ያስብላታል። ኖርማሊ ግን የነፍስ ማዳን የሚባል ነገር አለ። እኔ አሁን እኔ እናንተ ስንጫወት በሌላ መንገድ ማርያም ቤዛዊት ናት? በሌላ መንገድማ ናት። እንደዚህ በቃ ኖርማሊ በሰውኛ አነጋገር ቤዛ ብለን ማስቀመጥ እንችላለን። ለምሳሌ በምን መንገድ? ለምሳሌ ክርስቶስን በመውለዷ ቤዛ ናት። ከዛ ወደዚህ ያለውን ትውልድ አድነዋለች። እሺ በመውለድ ሌላስ? በቃ አይበቃም? ከዚህ በላይ ምን ቤዛ ናት? ክርስቶስን በመውለዷ ቤዛ ነች እያልከኝ ነው? ተፈጽሞባታል። ኦኬ ክርስቶስን በመውለዷ ቤዛ ናት ያለን ሐዋርያ አንድ ጥቀስልኝ። ሐዋርያት እኮ ስለ ክርስቶስ ብቻ ነው የጻፉት እኮ። የክርስቶስ እንኳን እኮ ታሪክና ያደረገው ተአምር እኮ ተጽፎ አላለቀም አይደል? ስለዚህ ሐዋርያቱ አልተናገሩም ማለት ሐዋርያቱ አልጻፉም። ኦኬ እናንተ በሐዋርያቱ መሰረት ላይ ነው የተመሰረታችሁት? ይሄ ማለት ሐዋርያቱ ባስተማሩት ትምህርት ላይ የተመሰረታችሁት? ሪል እኮ ነገርኩ እኮ እኔ እናንተ ሐዋርያቱ ባስተማሩት መሰረት ላይ ሪል ስናወራ ማለት ነው። የእናንተን እኮ ሪያሊቲ ስናወራ ምን አልኩ? የነፍስ ማዳን ቤዛነት ይኸውልህ ኖርማሊ ከሲኦል ወደ ገነት። እሱን እኮ በኋላ ልንመልስበት ነው በግዱ። ሐዋርያቱ አልጻፉትም አልከኝ አይደል? አልጻፉትም። ሁሉንም አልጻፉም ሐዋርያቶች ብዬ አለቀ። ሁሉንም ያልጻፉት ነገር ሁሉንም በግዱ አሁን ወንድም አለ ሐዋርያቱ ካልጻፉት ታሪኩ እዛ ጋር አለቀ። የእናንተ የፈረሰና የበሰበሰ የሰው ትምህርትን ሞቷል መቃብሩ ላይ አለቀ ብለህ ፊርማ ፈርመህ ዘግተህ
ሐዋርያቱ ምንም ካላሉ ምንም አትበል። አለቀ በቃ። ከጴጥሮስ ቀጥሎ እናገራለሁ ብሎ የሚል ፓስተር ቢመጣ አፍህን ያዝ ነው መባል ያለበት። ከጴጥሮስ በልጦ እናገራለሁ ብሎ የሚል ጳጳስ ቄስ ከመጣ አፍክን ዘግተህ ተቀመጥ አንተ ሰውዬ ነው መባል ያለበት። እነሱ ዋና መሰረቶች ናቸው። አለቀ። እነሱ ቤዛ ነው ብለው የጻፉት ለማን ነው? ክርስቶስ እኮ ነው። በቃ እኮ ባይጻፍም እኮ ክርስቶስ አንድ ያድኑናል። ኖ አይ አይደለም። ቤዛ ነው ብለው ያሉት ሐዋርያቱ ናቸው አይደለ? ሲጽፉት ኢየሱስም ቤዛ ነው ብለው ያሉት ፓስተሮቹ ነሽጧቸው ነው። ፓስተሮቹም ቄሶቹም አልነሸጣቸውም። ቤዛ ስለሆነ ነው። ቤዛ ስለሆነ እነማን ናቸው ቤዛ ነው ብለው ያሉት? ሐዋርያቱ። ከሐዋርያት ጀምሮ እስከዛሬ ያሉት በቃ ሐዋርያቱ ማለት ነው። ኢየሱስም ቤዛ ነው ብለው ያሉት ሐዋርያቱ ናቸው። ከፈለክ ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 እስከ ቁጥር 7 ድረስ ታነባለህ ማለት ነው። ቢያንስ አንዱ እንኳን ጥቅስ ሰጠህ። ማርያምን ግን ቤዛዊት ብሎ ያለ ሐዋርያቱ ቤዛዊት ብለዋታል? መልሱ ቅድም ሐዋርያቱ አልጻፉም ማለት አለቀ። ስለዚህ ስለ ማርያም ቤዛዊት የተጻፈ የለም። ስለ ኢየሱስ ቤዛነት ግን የተጻፈ አለ። ሐዋርያቱ ያሉትን በሉ፣ ሐዋርያቱ ያሉትን አትበሉ። ሃይማኖት በአጭር አማርኛ ይፈታል ብለህ ታስባለህ? እንዴ በደንብ ነው እንጂ የምንፈታታው። ገራዥ እንደገባ መኪና በአጭር አማርኛ በአጭር አማርኛ እኮ ሃይማኖት ሲፈታ ማለት እንደዚህ ነው። ሃይማኖቱ የማርያም ቤዛነትን ልንገርህ። እኔ ደግሞ አልተጻፈም ብለህ ካልከኝ በኋላ ሐዋርያቱ አልጻፉም ብለህ ካልከኝ በኋላ እኮ ሐዋርያቱ በአማርኛ እንደዚህ ብለዋል። እኔም ለዛ ነው በአጭር አማርኛ ያልቃል ብለህ አታስብ ሃይማኖት ያልኩ ለዛ ነው። ሐዋርያቱ ለምን ብትለኝ ችግር አለው? እኔ ችግር የለም እልሃለሁ። ሐዋርያቱ አልጻፉትም ብለህ አልከኝ፣ ቅድም ስጠይቀህ ማለት ነው። ለምሳሌ ምን አልከኝ? ማርያም ቤዛዊት ናት ብዬ ስልህ ክርስቶስ በተባለበት አይደለችም አልከኝ። እሺ ማርያም ቤዛዊት ናት በሌላ መንገድ ብዬ ስልህ አዎ አልከኝ። ለምሳሌ ብዬ ስልህ በመውለድ አልከኝ። ጌታን በመውለዷ ቤዛ ናት ብለህ ስትለኝ አንድ ጥቅስ ስጠኝ ሐዋርያቱ እንደ በዚህ ብለው የባሉበት ብዬ ስልህ ሐዋርያቱም አልጻፉትም አልከኝ። አለቀ አልኩኝ። አሁን ሐዋርያቱ ካልጻፉት እኔ ጆሮዬ በእናንተ በወጣቶቹ ንግግር መስሚያዬ ጥጥ ነው፣ አልሰማም። አለቀ። ለምን እንደው ታውቃለህ? ማንም ፓስተር፣ ማንም ጳጳስ፣ ማንም ራባይ ተነስቶ ሐዋርያቱ ካሉት ውጭ ጌታችን ከተናገረ ውጭ የቅዱሳን ነቢያት ከተናገሩት ውጭ ና ይኸውልህ ቆይ እኔ የምልህ አስተያየት ምናምን ነገር እኔ የምልህ የእኛን ስማ ብሎ ቢለኝ ልሰማ እችላለሁ። ግን በቃ ዝም ብሎ አሰር ነው። አሰር ማለት ምንም ጥቅም የሌለው ማለት ነው። በቃ ሐዋርያቱ አላሉም፣ አለቀ፣ ዘጋል ማለት ነው። እኔ ጴንጤ በሐዋርያቱና በነቢያቱ መሰረት ላይ የተመሰረት ነው። የማዕዘኑ ድንጋይ ክርስቶስ ነው። ሐዋርያቱ ቤዛ ነው ብለው ያሉት ክርስቶስን ሆኖ ሳለ ሐዋርያቱ ማርያምን ቤዛ ብለው ባላሏት አንተም ሐዋርያቱ አልጻፉም ብለህ ካልከኝ አለቀ ብዬ ከደመደምኩ በኋላ ቆይ ግን እኔ ልንገርህ አልከኝ። እሺ ንገረኝ እስቲ አሁን ልስማ። አንዴ አዳምጠኝ። እኔ እያልኩ ያለሁት ቤዛነት በተለያየ መንገድ ይጠራል ያልኩ መጀመሪያ ስጀምር ለዛ ነው። ቤዛነት ከነፍሱ ማዳን ጋር ከተያያዘ ከክርስቶስ ውጪ ዓለምን ያዳነም የሚያድንም የለም አይደል? አለ። ማን አለ? ማርያም በኦርቶዶክስ ማርያም እኮ ከሲኦል ወደ ገነት አታስገባም። እንዴት ነው? ላሳየህ የነፍስ ቤዛ ናት። ላሳየህ የመጣው ቆንጅዬ ቤት ነው፣ በመረጃ የሚወራበት ቤት ነው። ታምረ ማርያም ልገባ ነው አርከዛ። ይሄ መጽሐፍ ታውቀዋለህ አይደል? እሺ ታውቀዋለህ አይደል? አዎ። እሺ ኢየሱስ የነፍስ ቤዛ ነው አይደል? ማርያምስ የነፍስ ቤዛ ናት? ነፍስን ከሲኦል ወደ ገነት መመለስ የሚችል ከኢየሱስ ቤዛ ማርያም የጌታ እናት የነፍስ ቤዛ ናት ወይ ነው ጥያቄው። ጉድ መጣውን። እሺ አዎ እንደ በለዓም አህያ ወደ ጥግ ወሰድኩ አይደል? እሱማ ጠፋ።
አይ እኔ በበላም ብዬ የምለው ዋናውን ነው። የዛሬ 3400 ላይ የነበረው። እሺ ማርያም የነፍስ ቤዛ ናት? የሰዎች ነፍስ ቤዛ ናት? የኔን መልስ እስኪ። እሺ መልስልኝ። ቆይ እሺ ክርስቶስ የነፍስ ቤዛ ነው? አዎ የነፍስ ቤዛ ነው ስልህ አዎ ብለኸኛል። መረጃ አልጠይቅህም ጊዜውን ለመጠቀም ስለፈለግ። ኦኬ ማርያምስ የነፍስ ቤዛ ናት? አይ አውራ ኖርማሊ ማለት ከስጋ እንትን የነፍስ ቤዛ ማለት ኖርማሊ የሰው መቀለድ የለብህም። ከስጋ ከነፍስ ከጥፍር እያልክ መቀለድ የለብህም። በቃ ኖርማሊ የነፍስ ቤዛ ክርስቶስ ነው አልኩ እኮ ጨርሻለሁ። እኔ እሷ ናት ወይ ነው ያልኩ። ማርያም ናት የነፍስ ቤዛ ናት። ከክርስቶስ ውጭ የለም ካልኩ አይደለችም ነው። ስለዚህ አይደለችም በለኛ በአጭር ቃል አልኩ እኮ አይደለችም አይደል? ኦርቶዶክስ ግን የነፍስ ቤዛ ናት ብላ ትላለች። ይቻላል፣ መብት ነው። ትቀበላታለህ? ኦርቶዶክስን ወይ አትቀበላትም? ኖርማሊ እኔ ነገርኩህ እኮ ቅድም ጨርሰናል። ቀጥለው አንተ በመድኃኒዓለም ትቀበላታለህ አትቀበላትም? ቤተክርስቲያኒቱን ድብን አድርጌ ይቀበላታል ያለችውንም ትቀበላለህ? አንተ ፕሮቴስታንት ሆነህ የማይጣፍጥ ነገር አይኖርም እንደ ከውስጡ እኮ የማይጣፍጥ ከሆነ እኔም ስለማይጣፍጠኝ ይህን አልቀበልም ማለት ትችላለህ እኮ። እኔ በቃ ቤተክርስቲያኒቷን ሳይሆን አባብሎቿን እንደዚህ ከመሀል የማይስማሙትን የነፍስ ቤዛ ናት። ማርያም የነፍስ ቤዛ ናት ብላለች። ትቀበላታለህ አትቀበላትም? ማርያም የነፍስ ቤዛ ነች ማለት እኮ የተሰቀለችው ማርያም ነች ማለት እኮ ነው። አዎ ትላለች ቤተክርስቲያኒቱ በደንብ አድመቃ። አዎ የለም እንደዛ የሚባል ነገር አልቀበልም። እንዴት ነው የምቀበለው? የተሰቀለው ክርስቶስ ነው። የለም ነው መረጃ የለም ነው ወይስ አልቀበልም ነው የምትለው? የለም ነው የምለው። መረጃ የለም ነው የምትለኝ? ኦኬ የነካኩትና ይሉታል ወንበዴ ይባላል በእኛ ሀገር። እሺ ከዚህም በኋላ ተከታተለኝ። ነገረ ማርያም ነው ማነበው። ከዚህም በኋላ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በጊዜ ሞቷ ከመከራ ወደ እረፍት ከሐዘንም ወደ ትፍስሕት ትሄጂ ዘንድ ሙቼ አላት። እርሷም እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ አንተን ወልጄ ያንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፈቃዷ እንዳልሞተችለት አውቆ 9999 ነፍሳት በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት። እነዚህም ነፍሳት እመቤታችን እግዝእትነ ማርያም ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት ራሱንም የማይሸከም አንገት አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጭን፣ መንግሥተ ሰማያት አግቢን ብለው ቢያለቅሱባት፣ እርሷም እመቤታችን እግዝእትነ ማርያም ልጅ ሆይ ወዳጅ ሆይ እባክህ ማርልኝ አለችው። እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቅ አዳምን፣ ደቂቅ ማለት የግዕዝ ቃል ነው፣ ልጆች የአዳምን ልጆች ማለት ነው። እኔ የአዳምን ልጆች ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳት ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳንስ አንድ ጊዜ 7 ጊዜ ልሙትላቸው ብላ ሙታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለችና፣ ስለዚህም ውህብት በቅንፍ ስውጥት አላት። ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዘሐሙ ይእቲ ትብል ቅትለኒ ለቤዛሆሙ፣ ስለ ቤዛ እንደሆናቸው ግደለኛ አለች ይላል አባ ጊዮርጊስ ዘጋስጫ እንደጻፈው ማለት ነው። ያው አንቺም ለእነዚህ ነፍሳት እኔ ለደቂቅ አዳም ለአዳም ልጆች ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ሞቼ ተቸንክሬ አይደለምን? አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። እሷም አንድ ጊዜ አይደለም 7 ጊዜ ልሙትላቸው ብላ ሞታለች ይላል። ማርያም ይኸው ለነፍሳት ቤዛ ሆናለች።
መልስ ምንድን ነው? ስትጀምረው ነው ታሪኩን ያስታውስኩት። መልስ ምንድን ነው? ቀደም እንዳልኩ ነው። ቤዛ አይደለችም አይደል? ቀደም እንዳልኩ መጀመሪያ ምን ብዬሃለሁ? ይህ የነገሮች የአስተምሮች እንትን ችግር አለ። ከዛ ደግሞ በተረፈ ማርያም ለነፍስ ቆይ በግዱ ማርያም የነፍስ ቤዛ አይደለችም ማለት ነው አይደል? እኔ አሁን እንደዚህ አሁን ማርያም በመሞቷ ምክንያት ወይም ደግሞ እንደዚህ ለሰዎች ይድናሉ ብዬ እኔ አላምንም። ስለዚህ ብዙ አባቶች ከዛ በፊት ነበሩ፣ ከክርስቶስ በፊት ንጹሐን የሆኑ አባቶች ነበሩ። አደባባይ ላይ ሰርዘናል። ከወረቀትም ላይ ከሰው ሕሊና ውስጥም ከሰው መንፈስም ላይ እግዚአብሔር ይህን እንዳረግ ስለጠራኝ ማርያም ለሰዎች ነፍስ ቤዛ ሆነች፣ ሞተ፣ ተንጠለጠለ፣ ተቀበረች፣ ነፈረች ብለው የሚሉትን የኦርቶዶክሱን ወሬ ከሰው ኖርማሊ ግን እንደዚህ የሚባል ስብከት አለ። እንደዚህ ማለት አለ ሐዋርያቱ ያላሉትን አለ። ይኸው እንዴ እኔ ይኸው እያረኩት ነው ብራዘርዬ። ኦኬ በእግዚአብሔር እውቀት ላይ የተነሳ የሰውን ሐሳብ ለማፍረስ ከሰው ልብ ውስጥም በወረቀት ላይ እንደሚደመሰሰው ሁሉ ከሰው ልብ ውስጥም የማርያም ቤዛዊት ተብሎ የሚባለው ነገር ሁሉ ጭምር በሙሉ እንደዚህ መፋቅ ነው ያለበት፣ ከሰው ሕሊናም ከወረቀትም ላይ ማለት ነው። ኦኬ ለምን ቀራንዮ ኮረብታ ላይ አንድ ንጹህ በግ ነው የተሰዋው። ለዓለሙ ሁሉ የተሰዋው ንጹህ በግ ይኸው። በሱ በቃ አለቅ። አንድ በግ ነው የታረደው፣ በጉ ይኸው። በጉንና በጊቱን አረዳ አይልም መጽሐፍ። እናትና ልጁ ሞቱ አይልም መጽሐፉ። አየህ እግዚአብሔር የሁላችንም በደል በማን ላይ ነው ያኖረው? ወንድ ማለት በክርስቶስ ላይ። በቃ የሁላችንም ማለት የማርያምን በደልና ኃጢአት ሁሉ ይዞ ማለት ነው። የአዳምን ዘር በሙሉ በደልና ኃጢአት ይዞ ክርስቶስ ብቻ ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት ቤዛ ሆኖልናል። አለቀ። ስለዚህ እዚህ መስቀል ላይ ከሞተው ከእግዚአብሔር ልጅ ከዳዊት ልጅ ከኢየሱስ ክርስቶስ በስተቀር በየጥጋጥጉ በየጎጣጎጡ ተሰቀለች፣ ነፈረች፣ ተቀቀለች፣ ሞቱ፣ አንገታቸው ተቀጨ፣ ወገባቸው ዞረ፣ መቀመጫቸው ሳሳ፣ አንጎላቸው ፈሰሰ፣ ፀጉራቸውና ጥፍራቸው ተነቀለ ብሎ የሚሉትን ማናቸውንም ቤዛ ብለን አንጠራም። አለቅ። አንድ ቤዛ አለን። ቀራንዮ ኮረብታ ላይ ንጉሱ ተሰውቷል። እሱ የዓለም ቤዛ ነው። አለቅ። አሁን እናንተ ይህን መስቀል ክርስቶስ የተሰቀለበትን መስቀል ሁሉ ቤዛ ብላችሁ ትጠራላችሁ አይደል? ወንድማችን በግዱ እናንተ ቤት ይሄ ክርስቶስ የተሰቀለበትን መስቀል ቤዛ ብላችሁ ትጠሩታላችሁ አይደል? ስብሐት እግዚአብሔር የሚባለው እንዴት መሰለ? አሁን ለምሳሌ ስብሐት ለእግዚአብሔር ዓለምን ለፈጠረ ተብሎ ከዛ ምስጋና ለእግዚአብሔር ዓለምን እንደፈጠረ ተብሎ ከዛ ምስጋና ለማርያም አምላክን ለወለደች ከዛ ምስጋና ለመስቀል ምንድነው ክርስቶስ ለተሰቀለበት ከዛ ምን ይላል? ክርስቶስ ለተሰቀለበት ከዛስ መስቀል ምናችን ነው የምትሉት? ኃይላችን ነው መስቀል። ከዛ ምን ትሉታላችሁ? ቤዛችን ነው። መስቀል የነፍሳችን መዳኛ ነው። ይህ ድፍረታችሁ እኮ የነፍሳችሁ መዳኛ። አይሁድ ይክዱታል። እሺ አንተ ነፍስ ሄዳ ነው ክርስቶስ በተሰቀለበት በዚህ ነው ወይስ በተሰቀለው ጌታ ነው ወይስ በተሰቀለበት ነው ነፍስ ሄዳ ነው? እሺ አሁን እነዚህን ሶስቱ እንደጻፍካቸው እንደዚህ እኔን አዳምጠኝ። ቆይ እየጠየኩ ነው። ከዛ አዳምጣለሁ። ኃይልህ ማን ነው? ክርስቶስ ወይስ መስቀሉ? አዳምጠኝ። መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው ወይም መድኃኒታችን ነው ማለት ኖርማሊ እንጨቱ አይደለም። የጠየኩ መልስልኝ። እኔ ለምንድን ነው የምትደብቀው? እንጨቱ አይደለም። ኃይልህ ማን ነው? አንተ ክርስቶስ። ኃይሌ ክርስቶስ ነው። እግዚአብሔር
ጥቅስ ስጠኝ እስኪ። ኃይልም ብርታትም እግዚአብሔር ነው አይደል? አዎ እኔ የጥቅስ ሰው አይደለሁም ነገር ያለው መጀመሪያ በቃ የጥቅስ ሰው አይደለም። እሺ ስለዚህ ክርስቶስ የተሰቀለበት መስቀሉ እንጨቱ ኃይልህ ነው። ነገርኩ እኮ ኃይል መከራው ነው አልኩ እኮ እንጨቱን አይደለም እያልኩ ነው። ቤዛ ስንል መስቀል እንጨቱን ነው እናንተ ቤዛ ብላችሁ የምትሉትማ። ያው መጽሐፉ እኮ አለ። ላውጣው እንዴ? ምን ሆነ ነው? የምን ያዕቆብ ጨዋታ ታደርገዋለህ እንዴ? አንዳንዴማ እንትን አትበላ። አንተ እንደዚህ ትንንሽ መጽሐፍ ይዘህ ነው እንዲህ የምትከራከረኝ? ኖርማል እንዴ ታዲያ ይሄን እኮ ነው ህዝባችን የሚደግመው ወንድ ማለት ህዝቡ ኖርማል መጽሐፍ ቅዱሱ መስቀል የሚለው መከራውን ነው። ህዝቡን በድግምት ተይዟል። ምንም በድግምት አልተያዘም። መስቀል የተባለው መከራው ነው። እኔ ከድግምት ነው። ቆይ ወዳጄ ከድግምቱ እየተፈታ መስቀል የተባለው አርብ ነው ወዳጄ። ያው እንደዚህ ምን ይላል? ለድንግል ማርያም ሰግዳለሁ ቅድም አንተ ያልከው ማለት ነው። ዓለሙን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት ይላል አይደል እኮ መከራውን ማለት ነው። የተሰቀለው በመከራ ነው እንዴ? ታዲያ መከራ እኮ ነው። መከራ አይደል? ስቅለቱ እኮ መከራ እኮ ነው። ኖርማሊ በእጃችን የምንዳስሰው መስቀሉ አድምጠኝ። ክርስቶስ የተሰቀለበት በእንጨት ላይ ነው የተሰቀለው ወይስ በመከራ ላይ ነው የተሰቀለው? ያዕቆብ ለመጫወት ስትፈልግ በምንድን ላይ ነው ክርስቶስ የተሰቀለው? በእንጨት መስቀል ላይ። በእንጨት ይላል አይደል መጽሐፉ? ስለዚህ ታዲያ ኢየሱስ ክርስቶስ ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል ብሎ ሲል ለመከራው ሰግዳለሁ እያለ ነው ወይስ ለተሰቀለበት ለእንጨቱ ለመስቀሉ ሰግዳለሁ እያላችሁ ነው? ኖርማሊ አንድምታ አለው እኮ ይሄ እኮ ይፈታል እኮ። የለም ለተሰቀለበት ብሎ ሲል ለእንጨቱ አይደል ወይ ነው የምለው። አንድምታዎቹ እንደዛ ነው የሚያብራሩት። አባቶች እንደዛ ሲያብራሩ ስለሰማሁ ነው። ሲያጭበረብሩ ሲያምታቱ ክርስቶስ ለተሰቀለበት ማለት እዚህ ጋር ለምጠቀምበት መስቀል ማለት ነው። ክርስቶስ ለተሰቀለበት ብሎ የሚለው የተሰቀለበት በእንደዚህ አይነት እንጨት ላይ ነው አይደል? ኦኬ ስለተሰቀለበት ብላችሁ ስትሉ ለዚህ ነው ሰግዳለሁ ብላችሁ የምትሉታል። ኖርማሊ እኮ ያ ብራዘር ምንም መደበቅ የለም እንዴ? መደበቅ አይደለም። ሪያሊቲ እኔ ማምነውና ሲያስተምሩ የሰማሁትን ነው የምነግርህ። በግዕዝ በአማርኛ የማውቀውን ነገር እኔ ጋር ትካደ ለተሰቀለበት ሚንስ ለእንጨቱ ማለት ነው። እሺ ያንን ለተሰቀለበት እንጨቱ ኃይላችሁ ነው አይደል? አዎ በእናንተ ቤተክርስቲያን ነው ቤዛችሁ ነው አይደል? አዎ ምኑ የተሰቀለበት መከራ ነው። መከራ እኮ ነው። መስቀል እኮ መከራ ነው። ውሸት አሳያለሁ። ውሸት እኔ ያሳያለሁ ከፈለኩ ምን መጽሐፍ እንኳን ገልጬ ሳላሳየህ እኔ በቃሌ እልልሃለሁ ቤተክርስቲያኒቱ ምን እንደምትል ማለት ነው። ለተሰቀለበት ብላችሁ ትሉ ክርስቶስ ለተሰቀለበት ለዕፀ መስቀሉ ማለት ነው። እሱን ቤዛችን ነው ትላላችሁ፣ የነፍሳችን መዳኛ ነው ብላችሁ ትላላችሁ። አሁን የምጠይቅህ ይሄ ኃይልህ ነው? ቆይ አይሁድ የሚክዱት ቆይ አይደለም። ቀጥሎ ላንብብልህ። ቆይ ምንም ላንብብልህ። ቆይ ብራዘር መስቀል ለተሰቀለበት መስቀልም እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀልም ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንን እኛም በመስቀሉ እንድናለን ድነንማል ይላል አይደል? ድነናል የሚለው አይሁድ የካዱት ይህን ነው አይደል? እንጨቱን አይደለም የካዱት። አይሁድ የካዱት ክርስቶስ። ታዲያ የካዱት ክርስቶስን ከሆነ ክርስቶስ የተሰቀለበትን እንጨት አይሁድ ክደውታል እያላችሁ የምትሉትስ መጽሐፍ እንጨቱን አይደለም። ኖርማሊ ትርጓሜ እኮ አለው። ይሄ ምንድን ነው? መሰቀሉን የክርስቶስን መከራ መሰቀሉን የምታስተምርበት። አይሁዳውያን የካዱት የክርስቶስን መከራውን ነው እንደ ካዱት። ታዲያ ክርስቶስን ራሱን ነው እንጂ ካዱት። መከራ ማለት ራሱን የካዱት ክርስቶስን። አይሁድ ይክዱታል ያልነው እሱን እኮ ነው። አይሁድ ይክዱታል ብላችሁ የምታምኑበት ምንድን ነው? እሱ የምትሰግዱት ለተሰቀለበት እንጨት አይደል? ለክርስቶስ ነው እንጂ። እሺ ላምጣ መጽሐፉን። እንግዲህ እኔ
ዙሩን አከራዋለሁ። አክራሪ ችግር የለውም። ዛሬ እንቅልፍ የጠፋት በራሳችሁ መጽሐፍት ማለት ነው። እሺ ቻለው እንግዲህ ዛሬ እንቅልፍ መተኛት የሚባል ነገር አይኖርም። ኧረ ለቆኛል ራሱ ረስቼዋለሁ። እሺ ይሄ ምን ገዶኝ ታዲያ ስራ አይደል የተጠራሁበት? ኦኬ ውዳሴ መስቀል አንተ እንዳለ የኦርቶዶክስ መጽሐፍ ምን ያደርግልሃል ቤት ውስጥ? ቆይ ገና ጉድ ይፈላል ስልህ በመድኃኒዓለም ገና ጉድ ይፈላል ብዬ ስልህ ይህ ህዝብ ከዘላለም ሞት ማምለጥ አለበት። ከዘላለም ሞት ማምለጥ ስላለበት አንተ አይነቱን ወገኔ ከዘላለም ሞት እንዲያመልጥ ከታሰረበት ስውር አጋንንታዊ ስርዓት መፈታት አለበት። እሱም ደግሞ እንደ እግዚአብሔር ቃል ያልተጻፈ ልብ በል እንግዲህ ይሄ ድርሳነ መስቀል መጽሐፋችሁ ነው። አንድ በደብረ ሊባኖስ ገዳም የታተመ ይህም ውዳሴ መስቀል የሚል መጽሐፋችሁ ነው። ይህም መጽሐፈ ጤፉት የሚባል መጽሐፋችሁ ነው። ስለ መስቀል ነው የሚያወራው። ኦኬ በእነዚህ መጽሐፍቶች ውስጥ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው ብለው ኦርቶዶክስ የምታስተምረው ክርስቶስ ለተሰቀለበት መስቀል ለዚህ ለግዑዙ ይሄ ግዑዙ ኃይላችን ነው፣ ይሄ ግዑዙ ቤዛችን ነው፣ ይሄ ግዑዙ የነፍሳችን መዳኛ ነው እያላችሁ ነው እናንተ ጋር ማለት ነው። በትክክል ቤተክርስቲያኒቱ የምታስተምረው ነው የምነግርህ። አንድ ቄስ ገብቶ ኤርሚያስ ተሳስታል ውሸትን ነው ብሎ የሚል የለም። ዲናይ ሊያደርግ የሚችል የለም። ለምን? እዚያው መጽሐፍታችሁ የውዳሴ ማርያም እሰግድ ለአብ ወወልድ ወመንፈስ ቅዱስ ሰዓተ ስግደተን ዘአሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ ወአካላት ወይተዋሐዱ በመለኮት እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ። አየህ፣ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ በላ ቤተክርስቲያኒቱ ትላለች ማለት ነው። ሌባ ሲያዝ እጅ ከፍንጅ እንዲያዝ ኦርቶዶክስ እንደዚህ አደባባይ ላይ በራሷ አስተምራናለች። ተምረናል። እነዚህ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ነው ያለችው። ጌታችን ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ ነው ያለችው። ለመከራው አይደለም እሰግዳለሁ ያለችው፣ ለተሰቀለበት ለእንጨቱ መስቀል ማለት ነው። ኦኬ ይሄ የት ይገኛል? ይኸው ውዳሴ መስቀል አሳታሚው እና አከፋፋይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን እንደጻፈው እጅ ከፍንጅ ውልፊት የለም። መጽሐፈ ጤፉት ግሼን ደብረ ከርቤ ግማደ መስቀሉ ግሼን ነው አሉ ብለው በሚሉበት ላይ የተጻፈ ጥርስ ከምላሱ አውጥተን ያነበብኑ ያረጋገጡ ድርሳነ መስቀል በደብረ ሊባኖስ ገዳም የታተመ ማምለጫ የለም። በግራ በቀኝ ዘግቼ ነው የማወራው፣ በመረጃ ማለት ነው። አይበለካል ካሳያለሁ ከፍቼ ማለት ነው። ለእንጨቱ መስቀል ነው እንሰግዳለን ብላችሁ የምትሉት ማለት ነው። ስለዚህ እኔ ጥያቄ ልጠይቅህ፣ ክርስቶስ ኃይልህ ነው ኃይልህ አይደለም? ወንድም ማለት ነው። ክርስቶስ ኃይልህ ነው። ክርስቶስ ቤዛህ ነው ቤዛህ አይደለም? ክርስቶስ የነፍስ መዳኛ ነው ወይስ አይደለም? ከክርስቶስ ውጭ ሌላ የነፍስ መዳኛ አለህ? ከክርስቶስ ውጭ ሌላ የነፍስ መዳኛ አለህ? የለኝም። ይሄ እኮ የዓለም እውነታ ነው አይደል? ቆይ የለም፣ ዘጋን። ከክርስቶስ ውጭ ሌላ ቤዛ አለህ? ነፍሱን ቤዛ አድርጎት? የለም። ከክርስቶስ ውጭ ሌላ ኃይል አለህ? የለም። እንዴ ነገርኩህ። ሌሎቹን ማስክድ ጌታዬን ግን ትውልድ እንዲያምን የምሰብክ ሰባኪ ነኝ። ስለዚህ አሁን እኮ ማለት ነው አንድ ነገር አለ። እኔ ማውራት አልችልም እንዴ? አንተ ብቻ ነው ማውራት አልችልም። ልሰጥህ ነው አንተ ነው የምታወራው። ከክርስቶስ ውጭ ኃይል የለም።
ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ሲናገር ኃይልን በሚሰጠኝ በማን እችላለሁ ነው ያለው? በክርስቶስ አዎ እችላለሁ አይደል ያለው? ኃይልን በሚሰጠኝ በምን አለ? በክርስቶስ። ሰየው እንዴት አይነት የተባረከ ሐዋርያ ነው አንተዬ። በሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ቤዛችን ማን ነው ያለው? ክርስቶስ ነው። አየህ፣ ሐዋርያቱ ያረጋግጣሉ ማለት ነው። ለዚህ ነው ያደረኩ። ስለዚህ ከክርስቶስ ውጪ ኃይል የለም። የቤተ ክርስቲያን ኃይሏ እሱ ነው። ለእኛ ኃይላችን እሱ ነው። ከሱ ውጭ ቤዛ የለንም። ከሱ ውጭ የነፍሳችን መዳኛ የለንም። ስለዚህ እናንተ ጋር ይሄንን የነፍሴ መዳኛ ነው ይሄንን ቤዛዬ ነው ብለህ ስትል ግዑዙን ነገር ማለት ነው። ቤተ ክርስቲያን ቁልቁል የምትዘቀዘቀው ያኔ ነው የምትወድቀው ማለት ነው። የቤተ ክርስቲያን ኃይሏ በእንደዚህ አይነት በተመሳቀለ በእንጨት መስቀል ላይ የሞተው የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስ ነው። ቤዛችንም የተሰቀለበት እንጨት ሳይሆን የተሰቀለው ጌታ ነው። የነፍሳችን መድኃኒት የተሰቀለው ጌታ እንጂ የተሰቀለበት እንጨት አይደለም። ስለዚህ ምን ፈልጋለሁ ታዲያ? በየለም ዘግተኗል፣ አለቅ። ክርስቶስ ኃይላችን ነው። ክርስቶስ ቤዛችን ነው። ክርስቶስ የነፍሳችን መዳኛ ነው። የነፍሳችንን ፈጣሪ ነው። የነፍሳችንን መዳኛ ነው። ስለ ነፍሳችን ነፍሱን ያኖራት እሱ ነው። እሺ እኔ አሁን አንድ ነገር ልናገር ትችላለህ? ጨርሻለሁ። እሺ በጣም እናመሰግናለን። እንትን ይሄ የሰጣኝ ማብራሪያዎች ምናምን በተለይ አሁን የሆነ በክርስቶስ ላይ ምናምን እንደዚህ ሁሉም ነገሮች ከአስከፈ ድረስ ያሉት እውነታዎችና እምነቶች ናቸው። አንድ ነገር ማመን ያለብህ ነገር ወይም እዚህ ጋር እየተከተሉ ያሉ 353 ነው 353 እነኚህ ሁሉ ሰዎች እዚህ ጋር የተከተላችሁ ያላችሁት ሰዎች እኔ አሁን እዚህ ውስጥ ማለት ነው የማላምነው ነገር አዲስ ነገር አላገኙም። በመጀመሪያ ደረጃ ማለት ነው ሁሉንም አምናለሁ። ስጠይቀኝም እየመለስኩ ያለሁት ሪያሊቲ ነው፣ ሪል ነው፣ ቀጥታ ነው እየመለስኩ ያለሁት። እንደዚህ ታማኝ ሆነ መልሳል። ግን ቤተክርስቲያን ኃይላችን ቤዛችን ነፍሳችን መዳኛ አዳምጠኝ እንዳለ እየመለስኩ ያለሁት ሪል የሆነውን ነገር ነው። ምን አልኩ እኔ በቃ ኖርማሊ ኦርቶዶክስ የሆነ ስህተት ትምህርት ኖሯት ምናምን ሳይሆን አባቶች አሁን ላይ ያሉት አባቶች እያስተማሩበት ያለው መንገድ ትክክል አይደለም። አባቶች ብለህ ያልካቸው አባቶች ብለህ ያልካቸው ከየት አመጣችሁት ብለህ ብትላቸው እኮ ይህን ጥያቄ ነው አሁን እኛ መጠየቅ ያለብን። እዚህ ጋር የምታዳምጡ ኦርቶዶክስ በግዱ አባቶች ብለህ ያልካቸውን ሄደህ ብትጠይቃቸው ከየት ነው ያመጣችሁት ብለህ ብትላቸው ከአባቶቻችን ሰምተው ነው ይለዋል። ሰምተን አይደለም እኮ አሁን እኮ ሰምተንማ ከሆነ አባቶቻችን ያስተላልፉት ነው ብሎ የሚለው ሌላ ምንም አይሉም። እኔ ለምን አልነግርህም? እነኛን አባቶች ደግሞ አግኝተህ ብትጠይቃቸው ከአባቶቻችን ይሉሃል። ሄደህ የሆነ ቦታ ይቀራል እኮ ትምህርት። ቆይ ምንጩ የቱ ጋር ነው ብለህ የምትለው? ምንጩ ሐዋርያት ጋር ነው እኮ መሆን ያለበት የትኛውም ትምህርት። በቃ ምንጩ ምንጩ ሐዋርያት ናቸው። ክርስቶስ የብሉይ ኪዳን ነቢያት እና ሐዋርያቱ ምንጩ እነዚህ ጋር ካልመጣ ሰማዩ ምድር በአፍጢሙ መደፋት ይችላል። አንተ አለመቀበል ነው ያለበት፣ ማንንም እንዳትቀበል። ሪል አሁን እኔ እናንተ ወደኋላ እየተመለስን ማለት በሃይማኖታችን እኔ እናንተ ወደኋላ እየተመለስን ብናጠና ሪል የሆነውን ሃይማኖት ማንም ይይዘው ይመስላል? እኛ አትይዙት። እኔ ይህንን እርግጠኛ ሆኜ መናገር ወደኋላ ብንመለስ እንፈታተሻ እኔ ልዘጋጅ። እኔ እንደ ድንገት ነው እዚህ ቤት የገባሁት። ተዘጋጅና በሌላ አዳምጠኝ፣ አንድ ያስጨረሰኛ። እስካሁን አውርተናል በፍቅር። ስለዚህ አንዴ በፍቅር እስካሁን ድረስ ስላወራን እኔ የገባሁበት በመጀመሪያ ሁላችሁም እዚህ ያላችሁት እንድታውቁ ፈልገው የገባሁት ጓደኛዬ እንደ ፕሮቴስታንት ሆኖ ምናምን ነገር ሜንሽን አድርጎልኝ ሊያችሁ ብዬ ነው የገባሁት። ግን ሜን ፖይንቱ ሪል እያወራን ያለ ነው ኦርቶዶክስ ወይም ደግሞ ፕሮቴስታንት ሆነን ሳይሆን ኢየሱስ ክርስቶስ
ምልጃው በሚል ተነሳ። ከዛ በኋላ ያሉት ነገሮች በኦርቶዶክስ እና በፕሮቴስታንት ዓለም እየተነካኩ ትክክለኛ የሆነውን ነገር ኦርቶዶክስ ቤት ውስጥ ያለ ነገር ስለ ክርስቶስ ምንም የሚያጣላ ነገር እኔና ወንድሜ አላወራንም እዚህ ጋር። ምክንያቱም ትክክለኛው አምላክም አዳኙም ቤዛውም የዓለም ሁሉ ፈጣሪ ክርስቶስ ነው። ከዛ ሌሎች መጽሐፎች ምናምን በመቀበል ሳይሆን መጽሐፍ ቅዱሳዊ በሆነ ማስረጃ ብቻ ወደኋላ ብንመለስ ወይም የአባቶቻችን ትውፊት እየተባለ ወደኋላ ብንመለስ ሪል ሐዋርያትን ማግኘት የሚችለው ማን ነው የሚለው ደረጃ ላይ ነው። ምናልባት ከኔ ከፍ ያለ አቅም ያለው ሰው ምናምን ነገር ካገኘው እሱን ላይን አስገብቼ እንዲያወራህ አደርጋለሁ። አለበለዚያ በራሴ አቅም የጣርኩትን ያክል የገባኝን እውነታ ይዤ በዚሁ ፔጅ እንገናኛለን ብዬ ተስፋ አደርጋለሁ። በጣም እናመሰግናለን። ሪያሊቲው ግን የቅዱሳኑ ምልጃ የራሱ የሆነ ድርሻ ያለው፣ ቤዛነታቸውም የማርያም ቤዛነት በራሱ የሆነ ድርሻ አለው። ሁሉም ግን የኢየሱስ ክርስቶስን መጋፋት የሚችል ቅዱስም ሆነ ፍጡር የለም። ቤዛ እሱ ነው ብለን ዘግተናል። አዳኝም እሱ ነው ብለን ዘግተናል። የዘላለም ሕይወት ሰጭም እሱ ነው። አለቀ። እኛ አይደለም የዘጋነው፣ አባቶች ሐዋርያቶች ናቸው አረጋግጠው ለእኛ ጽፎ ያስቀመጡልን። የተዘጋውን ግን ቤተክርስቲያን ከፍታ ማርያም ለሰዎች ሞታለች ብላለች። እሱንስ ምን አልከው? ረሳው? እኔ እንደዚህ መጀመሪያ ነገር ያለው እኔ በሌላ መጽሐፍ ምናምን የሚመጡ ነገሮች እኔ መጀመሪያም እነኝህ መጽሐፎች ምን ያደርጉልሃል ብያለሁ። እኔ ራሴ ያልጠቀማቸው ለምን ደግሞ አትጠቀማቸው? እኔ ልናገር። እሺ ተናገር። ተናገሩነቱን ወይም ኤርሚ መሰለኝ የምትጠራው ወንድማችንና እሺ፣ አዎ፣ ቆይ የኔ ነሽ ትቀጥላለህ። ለምን ደግሞ አትቀበላቸው እነዚህ መጽሐፍት በግዱ? ኖርማሊ የሆነ እንደ ግለሰብ ነው የምጠየቀው። አሁን በነፍሴ እንደ ግሩፕ አለ። እንደ ግለሰብ ለምን ደግሞ አትቀበላቸው? እኔም እንትን ይገባኛል፣ ለምን እንዳሳለህ ይገባኛል። እሺ፣ ስለሚዋሹ አይደል የማትቀበለበት ምክንያት? በቃ የማላምንበት ነገር ስላለባቸው ስለሚዋሹ ነው ያላመንክባቸው። በቃ ገብቶናል። ሚዩት አድርግ። ያሳለህም ለዛ ነው። ገብቶናል። አይ ያሳለኝ ለሰር እስካሁን አውርቼ አሁን አያስለኝ። ገብቶኛል። እሺ ቴንኪው። ግን ጥሩ መልካም ጸባይ ያለ ያንተ ነው ይሄ ፔጅ። ቆይ የኔን እሰጥሃለሁ። ያንተ ነው ይሄ ፔጅ በግዱ? ይሄ እኔ ነው። እኔ ፎሎ ላድርግ በቃ ለመጀመሪያ ጊዜ። እስኪ ለአንተ ፎሎ አድርግ ያለው ፎሎ ባክ መልስልኝ። ጓደኛ ነው። ጥሩ ልብ አለህ። እውነትን ፈልግ እና ቴንኪው። እሺ የኔነህ ልናገር እያለ ነው። እኛን ቁጭ ብሎ ስለሰማን እሱን ደግሞ እንስማው። የኔነህ እሺ እግዚአብሔር ይመስገን ነው የምለው። እግዚአብሔር ይመስገን በእውነቱ በግዱ ጥሩ ነገር ይዛሃል። የተሻሻሉ ነገሮች አሉ። አሪፍ ነው። ሌሎቹን ደግሞ እንዳልከው ነው። ተመሳሳይ እድሜ ላይ ነን። እንጠይቃለን አባቶቻችን ቤተክርስቲያን ስርዓት ሰጥተው ይህን ነው የምፈልገው እንጂ በሌላው ነገር ወንድሞች እናንተን በርቱ፣ የክርስቶስን ፍቅር እንደዚሁ እንማማ። አሁን ይሄ ልጅ ከበገቡት ልጆች በሙሉ የተሻለ ነገር ይዞ ቀርቦ በሰዓት ያወራል። የተሻለ ስንል ካሉት ነገሮች ላይ ነው የምናመዛዝነው። የእኛ ቤተክርስቲያን መጽሐፎች አሉ የተለያዩ፣ እኛ ስንጠራቸው አዋልድ ነው የምንላቸው። ከመጽሐፍ ቅዱስ ውጭ የሆኑትን ነገር ደግሞ ስርዓት አለ የሚወገዝበት። ነገም ከነገ ወዲያ ይስተካከላሉ፣ ይወገዛሉ ብለን ተስፋ እናደርጋለን። እንጠይቃለን አባቶች። በዛ ስርዓት ነው የምንሄደው እኛ ኦርቶዶክሳውያን። ወንድሜ በግዱ አሁን ፕሮቴስታንት እያለ አንተ ሲጠራህ ነበር። እኔ ፕሮቴስታንት ሆኖ ካቶሊክ ሆኖ አላውቅም፣ ምንም መረጃው ስለሌለኝ። እሱም በእርግጠኛነት ያው ጓደኛው ስለጠራ ነው እንደዛ ብሎ ያደርገው። የዚህ የቤተክርስቲያን ምናምን የሰው ልጅ ታሪክ ወይም ደግሞ ክፍፍሎች ያሉ ነገሮች የሰው ልጅ ታሪኮች ናቸው። ክርስቶስ ሲያስተምር በቃ በአብ በወልድ ስም አጥምቁና አስተምሩ፣ ማዳንን ብቻ ስርዓት ነው እንዲከተል የሚፈለገው። ቤተክርስቲያናችን ግን የራሳችን ቤተክርስቲያን ናት። መጽሐፉን የምንረዳው በራሳችን ነው። ሌላ ቤተክርስቲያናት አናውቅም። ከሌላ ቤተክርስቲያናት ወንድሞች ሲመጡ ደግሞ እንሰማለን፣ እንመረምራለን፣ እንጠይቃለን። ያለው እውነት ነው። በግዱ ግን እግዚአብሔር ይባርክ። በእውነት ነው የምልህ ካሉ ከቤተክርስቲያን ልጆች ከማውቃቸው የተሻለ ነገር አለ። ልጆችም አሉ፣ ወንድሞችም አሉ። እንደዚህ አይነት ሀሳብ ያለ ብዙ ነው። ብቻህን አይደለህም። ከሌሎች ጋር ልትጣላ ትችላለህ። ይሄ ያለ ነው፣ የሚያጋጥም ነው። ምንም አይደለም። ያው የክርስቶስ ፍቅር በዝም ብሎ የመጣለ በመከራ የመጣ እና መገፋት፣ መሰደብ ምንም አይደለም። ለሱ ፍቅር ሲባል ለቤዛነቱ ሲባል እስከ ሞት አሳልፎ እስከ ሞት ነው ለእኛ ሲል የሄደውና
ለዛ ነገር ሲባል ነው። እንበርታ፣ ቤተክርስቲያናችን እንጠብቅ። በምንም መልኩ ይሁን ግን የምንጠብቀው በሌላ አይነት ነገር ሳይሆን በፍቅር። ከምን እንደምጠብቋት ግን ወንድሜ የኔ ነህ ቤተክርስቲያናችሁን የምንጠብቃት ካልባሌ ትምህርት፣ ከኑፋቄ ትምህርቶች አሁን ካየነው አይነት ማለት ነው። ከሚጻፉ መጽሐፍቶች አሁን ካየነው ከሐዋርያቱ ትምህርት ያፈነገጠ ትምህርት ማለት ነው። አዎ የቤተክርስቲያን ራስ ክርስቶስ ነው። የቤተክርስቲያን ራስ ክርስቶስ እስከሆነ ድረስ ከክርስቶስ ወይም ሐዋርያት ከሰጡን መጽሐፍ ውጭ የሆነ ነገር ሁሉ ሚዛናችን መጽሐፍ ቅዱስ አድርገን ነው የምንናገረው። አሁን ይህን የምንል እኔ ግለሰብ ነኝ። እኔ እንደ ኦርቶዶክስ ተዋህዶ አማኝ ነኝ። እኔ በቤተክርስቲያን አስተምህሮ የለኝም፣ በግዱም የለውም። ግን እኛ እዚህ ላይ ስናወራ ክርስቶስ ነው መሰረታችን ካል ያችን መሰረት ይዘን ይሄ ትክክል ነው ይሄ ትክክል አይደለም ልንል የምንችለው መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ይዘን ነው። ክርስቶስ መሰረታችን ነው ብላችሁ ስትሉ የኔ ነህ ክርስቶስ ባስተማረው ሐዋርያቱና ነቢያቱ ባስተማሩት ትምህርት እሱ ነው መሰረታችን አይደል ብላችሁ የምትሉት? በትክክል በቃ ስለዚህ መጽሐፍ ቅዱስ የማያስተምር በእነዚህ መጽሐፍቶች ላይ የተጻፉትን የስህተት ትምህርቶች እና እውቀቶች አትቀበሉ ማለት አንቀበለው፣ ውግዝ ነው ማለት ነው። አሁን በእኔ ግለሰብ እየነገርኩ ያለ እስማማለሁ። እኔም እተባበራችኋለሁ። ከእንደነኛ አይነት ሰላም የሚመስሉ ግን ሰላም አይደሉ፣ ስንዴ የሚመስሉ ግን አንብቤ እንክርዳድ መሆናቸውን በ4 ነጥብ ከእናንተ የተሻለ እናገራለሁኝ እነዚህ መጽሐፍቶች ላይ በመረጃ እያሳየው ማለት ነው። ስለዚህ ልክ ነው። አንተንም ቤተሰብህንም ትውልዱንም ሁሉ ጭምር ቤተክርስቲያናችን እንጠብቃለን ብለህ ስትል ከእንደዚህ አይነት የስህተት ትምህርት ነው ማለት ነው። ቴንኪው መቀጠል እችላለሁ። ይሄ ለማለት ነው። በግዱዬም ታች ኮመንት የምታደርጉትም ከኋላ መታችሁ የነበሩ ልጆችም ሁሉም እዚህ ቦታ ላይ ለመማማር ነው። ክርስትና ነው መሰረቱ፣ ክርስቶስ ነው መሰረቱ። ሌላ መሰረት የለውም። የሁሉም ቤተ እምነት በሙሉ ከዚህ ውጭ ያለው ነገር ግን መፋጨት፣ መወያየት፣ መነጋገር ይቻላል በሐዋርያት ሥራ ትምህርት መሰረት በማድረግ እኛም ደግሞ የጎደሉ ነገሮች ደግሞ ከኛ የተሻሉ ካላቸው አባቶች ሂደን እንጠይቃለን። ዝም አንልም። መሰረቱን ይዘን ማለት መሰረቱን ሳንለቅ እነሱን ሞግታቸዋለን። እኔ አንድ እንትን ነገር እንደዚህ ሰንበት ትምህርት ቤት ስማር አንድ ካህን መርጌታ ነኝ ያለ ልጅ ምንድነው የመጽሐፍ ቅዱስ ትርጉም አንድምታና መጽሐፍ ቅዱስን አነጻጽሮ ሲነግረኝ ይህማ ስህተት ነው፣ መጽሐፍ ቅዱስ አንድምታ ከመጽሐፍ ቅዱስ ይበልጣል፣ ቅድሚያ የተጻፈው አይነት ሙሉ ልጅ እያለን ነው እንግዲህ ይሄን ሲነግረኝ ይሄ ነውር ነው፣ አንተ ቢያንስ በቤተ ክህነት አለ ከኔ የተሻለ፣ ይህ አስተምሮ ግን ትክክል አይደለም። እዛው ላይ ነው ያልኩት። እዛው ተማሪዎች እያሉታል ነውር ስለሆነ የሚባለውና የማይባለውን መምህራኖች ስላሉ ይሄ ምንም ልናደርገው አንችልም። ቤተክርስቲያን አስተምሮቶች የሚሰጡበት የራሱ የሆነ ነገር ይኖረዋል። በዛ ልክ ግን መልካም የሚያስተምሩ ሰዎች የሉም ማለት አይደለም። ኑፋቄውን እያወጣን ቤተክርስቲያናችን እንጠብቃለን። ያን ለማለት ነው። አመሰግናለሁ። በግዱ በርታልኝ። እሺ